አንድ ሰው አንድ ተቋም አንድ ሀገር ምናምን አራት ዲተርሚናንቶች አሉት መጀመሪያ ሲነሳ የሚወስኑ ሁሉ ነገር የሚወስኑ ነገሮች አሉ የት መሄድ ነው የምንፈልገው የት ነው የነበርነው ዛሬስ የት ላይ እንገኛለን ነገ የት መሄድ ነው የምንፈልገው ነገ የት ነው የምንሄደው መፈለግና መሄድ ይለያያል የት መሄድ ነው የምንፈልገው የት ነው የነበርነው የት አለን ወዴት ነው የምንሄደው እነዚህን ጥያቄዎች ሲመለስ ግለሰብ ተቋማት አገራት መሪዎች የሐሳብ ግልጽነት ያገኛሉ ወዴት እንደሚሄዱ አቅጣጫ በግልጽ ይቀመጣል የሚወስኑት ውሳኔ መረጃ ላይ ተመሰረተ ይሆናል የሚያስቀምጡት ስትራቴጂያዊ ግብ ግልጽ ይሆናል ውጤታማ ስኬታማ ለመሆንም ያስችላቸዋል ይሄ ለማድረግ እነዚህን ጥያቄዎች ዲፕሊ መገንዘብ ያስፈልጋል so what do you want to be የት ነው ይሄ what do you want to be ማለት የት ነው መሄድ የምትፈልገው የት ነው መድረስ የምትፈልገው ነው ይሄ የራዕይና የአስፒሬሽን ጉዳይ ነው እንግዲህ ቪዥን ራዕይ የሚባለው ነገር አንደኛ ዓላማህንና መዳረሻህን ይወስናል የምትሄድበት አቅጣጫ እና የሐሳብ ግልጽነትን ያስቀምጣል ለነገሩ ያለ የረጅም ጊዜ አተያይና ኮሚትመንትን ያሳያል ሶ ቪዥን ዓላማና ሞቲቬሽንህን ይወስናል አቅጣጫህንና የምትሄድበትን የሐሳብ ግልጽነትን ያደራጃል ያቋቁማል እና የረጅም ጊዜ አተያይህን ይወስናል አንድ ቪዥን ያለው ራዕይ ያለው ተቋም እነዚህ ግለሰብ መሪ አገር እነዚህ ሶስቱ ጥቅሞችን ያገኛል ወዴት መሄድ እንደምትፈልጉ ካላወቃችሁ ግን አንደኛ ፎከስ ይጎላችኋል አትኩሮት ይጎላችኋል ዓላማችሁን አታቁማ ሁለተኛው ስታግኔሽን ያጋጥማል ይቆማል ባለበት ይቸከላል ሶስተኛው ስትራቴጂክ አላይንመንት አይኖርም በረጅም ጊዜ ስራችሁና በየቀኑ የምትሰሩት ስራና በረጅም ጊዜ ስራዎቻችሁ መካከል መናበብ አይኖርም የረጅም ጊዜ የየቀኑ ስራችሁ በድምር የረጅም ጊዜ ስራችሁን በሚያሳካ መልኩ እንትን አይደል የት ነበርክ መሰረታዊ ነው ሪፍሌክሽን እና ሂስትሪ ታሪክህና የኋላው አመጣጥህን ዞር ብሎ ማየት ማለት አንድ ተቋም አንድ ግለሰብ አንድ ሀገር አንድ መሪ ሪፍሌክት ማድረግ አለበት በጣም ኢምፖርታንት ነው ያለፈውን መተው አትችልም ግን ለምንድን ነው ሪፍሌክት የሚያደርገው አንድ የኋላውን መልሶ ማየው ከነበረው ነገር ለመማር ካልተማረን ሁለተኛ መረጃ ላይ በተመሰረተ ሁኔታ ውሳኔ እንዲወስን ካልተማረ ያለፈውን አንደርስታንዲንግ ሶ ሪፍሌክሽን እነዚህ ሁለት እድል ይሰጣል ማለት ትምህርት ታገኛለህ ሶ ሰተትን አደግም ሁለተኛ የምትወስነው ውሳኔም በተጨባጭ መረጃ ላይ ተመሰረተ ነው የት እንደነበርክ ከዚህ ቀደም የት እንደነበርክ ለመማር ካልሞከርክ ምን ይሆናል አንደኛ ሰተት ይደገማል ሁለተኛ በተራ ነገር ትኩራራለህ በተራ ድል በተራ እንትን ኮምፕሌሰንት ሆናለህ በቃ ሶ መሰረታዊ እድገት አታመጣም ማለት ለምንድን ነው ሪፍሌክት ማድረግ የሚያስፈልገው አንደኛ የማያቋርጥ እድገት ለማምጣት መሻሻል ለማምጣት የት እንደነበርክ አወቅ ኮንቲኒዩስሊ ታረጋለህ የት እንደነበርክ ሎኬት ስለምታረጋው የት እንደደረስክ ታውቃለህ የት እንደቦታ ሁለተኛ አይበገሬ ለመሆን ነው ችግሮች ምናምን ሲኖሩ ሸብረክ ለማድረግ ነው ለምን በታሪክ የገጠሙን ችግሮች ትንሽ ነው የሚሞላው ሁለተኛው ሶስተኛው አዳፕታቢሊቲ ነው ከለውጥ ጋር አብሮ ለመሄድ ነው ከሁኔታው ጋር አብሮ ለመሄድ ነው በታሪክ የገጠሙት ችግሮች ታቅ አዳፕታብል ትሆናለህ ሶስተኛው መመለስ ያለበት ጥያቄ where are you now አሁን ሴት ነው ያለው ያሁኑን ሁኔታና የሁኔታ ማወቅና መገምገም አሁን አንድ ተቋም አንድ ግለሰብ አንድ መሪ አንድ ሀገር ያለበት ሁኔታ ማወቅ ያለበት the power of current awareness የሚባለው ዛሬ ማወቅ ሪያሊቲ ቼክ ያለንበትን ተጨባጭ ሁኔታ ለማወቅ ያግዛል አሁን እየገጠሙን ያሉ እጥረቶች ጋፖችና ተግዳሮቶችን ለመለየት ያግዛል በደንብ ዲፕሊ ሪፍሌክስ ይደረግ ማለት ሶስተኛ ሀብትን አሟጦ ለመጠቀም to its optimum use ለመጠቀም ያግዛል አሁን ያለበትን ሁኔታ ባግባቡ በጥንቃቄ በጥሩ ሁኔታ ማስቀመጥ ካልቻል
አሁን የሚገጥሙን ችግሮች ምናምን እንክዳቸዋለን ኦር ሚስማኔጅ እናደርጋቸዋለን። በዛ ምክንያት የተፈጠረው እድል ምን ይሆናል? ሚስድ ኦፖርቹኒቲ የባከነ እድል ይሆናል ማለት ሶ አሁን ያለንበትን ሁኔታ በደንብ መገምገም ለምንድን ነው የሚያስፈልገው? አንደኛ ኤፊሽንት የሆነ ፕሮግረስ ፈጣን ወጭ ቆጣቢ ውጤታማ የሆነ የወደፊት ግስጋሴ ለማምጣት ነው። ሁለተኛው ውጤታማ በሆነ ሁኔታ ችግርን ለመፍታት ነው። አሁን ያለንበት ሁኔታ ችግሮችን እናውቃለን፣ ኤፌክቲቭሊ ችግሮችን እንፈታለን ማለት ነው። where will you be የት ነው መሄጃ የሚለው ፊውቸር ፕሮጀክሽን አንቲሲፔሽን የወደፊቱ መዳረሻን መጻኢ ጊዜ ማወቅና ይህን ማወቅ ለምንድን ነው የሚያገለግለው? አንደኛ የሚመጣውን ጊዜ ለማወቅ እና በዚህ ጊዜ የሚያጋጥሙ አዝማሚያዎችን ለመተንበይ ለማወቅ አስቀድሞ ለመገመት። ሁለተኛው ለኢኖቬሽን እና ፍሌክሲቢሊቲ ኢኖቬት ለማድረግ ፊውቸር ቻሌንጅን ካወቅን ለወደፊት የሚገጥመን ችግር ካወቅን ኢኖቬት እናደርጋለን። ለዛ የሚያስፈልገው አስቀድሞ የሚያስፈልገው ፍሌክሲቢሊቲ አዳፕታቢሊቲ ደግሞ እንላበሳለን ማለት ነው። ሶስተኛው ስኬትን ለማስቀጠል ነው። ስኬታማ ከሆነ ስኬት መቀጠል አለበት። እንዲቀጥል ሳስቴኒንግ ሰክሰስ እንዲቀጥል ምን ማድረግ አለበት? አሁን ስኬታማ ከሆነ ፊውቸሩ ላይ እንዲቀጥል ፊውቸሩን መጀመሪያ መገመትና ለዛ ማዘጋጀት አለበት። ሶ ፊውቸርን ከተውን ግን ምንድነው ኮስቱ? አንደኛ ሾርት ተርሚዝም ነው። አጭር ጊዜ ነው የምናስበው፣ ስለ አጭር ጊዜ ብቻ የምናስበው። በዛ ምክንያት በሚቀጥለው ዘመን ኦብሶለንት እንሆናለን፣ አላስፈላጊ እንሆናለን። በአጠቃላይ እነዚህን ጥያቄዎች የት ነበር፣ የት መሄድ ነው የምንፈልገው፣ የት ነበር፣ አሁን የት ነው ያለነው፣ ወዴት ነው የምንሄደው የሚለው እነዚህን ጥያቄዎች በጥልቀት መጠየቅና መልሳቸውን ማግኘት ሁለንተናዊ ግንዛቤና ጥልቀት ያለው የተሟላ እድገት ሁሉን አቀፍ እድገት ለማምጣት ያስችለናል። comprehensive understanding and holistic growth ለማምጣት በከፍተኛ ደረጃ አስተዋጽኦ ያደርጋል። ሙሉ የተሟላ ስዕል ያለው አንደርስታንዲንግ ከፈለግን holistic growth ምንድነው የሚባለው? የሆነ ከሩቁ የማንጎ የሆነ አትክልት የተከለበት እርሻ ላይ ከሩቁ ብታዩት የሆነ ነገር ብዙ ማንጎ ከሆነ የማንጎ እንትን ነው የሚመስላል። ስገቡ ግን ማንጎም ሮማንም ዘይቱንም ምናምን ሊኖር ይችላል። እና ኮምፕሬሄንሲቭ አንደርስታንዲንግ አንድን ችግር ለመፍታት የተሟላ አረዳድና መኖር ያስፈልጋል። ወደፊት ለፊት እንደ ተቋም ሙሉ በሙሉ እና ወደ ኋላ በማይልስ ሁኔታ ለማሰግ እድገቱ ሆሊስቲክ መሆን አለበት። እነዚህን ጥያቄዎች ስንመልስ በአጠቃላይ ሆሊስቲክ አንደርስታንዲንግ እና ሆሊስቲክ ኮምፕሬሄንሲቭ አንደርስታንዲንግ እና ሆሊስቲክ ግሮዝ እናገኛለን። ያ ምን ማለት ነው? አንደኛው ይሄ የሚገለጽበት ነገር ስትራቴጂክ አላይንመንት ነው። ስትራቴጂያዊ መናበብ ይፈጠራል። በዛሬ የየቀኑ የተናጠብ ስራዎች በትላንት በዛሬ በነገና አጠቃላይ በመድረሻችን መካከል አላይንመንት ይፈጠራል። ስትራቴጂያዊ ነው። ሁለተኛ መረጃ ላይ የተመሰረተ ተጨባጭ ማስረጃ ላይ የተመሰረተ ውሳኔ እንወስናለን። ይሄን ለማድረግ ሁለተኛው ነገር እነዚህን ጥያቄዎች ስንመልስ ለተቋማችን ለግለሰብ ለመሪ ለአገር ያለን መነሳሳትና ኮሚትመንት ከፍተኛ ይሆናል። በዚህ ፕሮሰስ ውስጥ ራሳችን ፈልገን እናገኛለን መልሳችን። በዚህ ፕሮሰስ ውስጥ ተቋሙ ያለበት ሁኔታ እኛ ያለንበት ሁሉን ነገር እንረዳለን። ያ ነገሮችን ለመቀየር ጥሩ ከሆነ በደስታ ችግር ካለ ይህን ችግር ከልባችን ስለሚገባን ምን ሆናለን? ሞቲቬሽን ይኖራል፣ ተነሳሽነት ይኖራል። በከፍተኛ ደረጃ እንነሳሳለን። ይህን ችግር ለመቅረፍ ኮሚትመንትም ይኖረናል። ችግሩን በዚህ ሞቲቬሽን እና ኮሚትመንት ስለሚኖረን ነገሮችን የመቀየር ወኔ እንላበሳለን። ኃላፊነት ለመውሰድ ደግሞ ዝግጁ እንሆናለን። ሁለተኛ የግሮዝ ማይንድ ሴት እንላበሳለን። ነገሮችን በመቀየር የት እንዳለህ ምን እንዳለህ ምናምን ስንተዝ ግሮዝ ማይንድ ሴት ከዛ የመውጣት ትራንስፎርሜቲቭ የሆነ ለውጥ የማምጣት ፍላጎት ያሳድራል። ሶስተኛው የሚመጣው ነገር ውጤታማነትና አይበገሪነት ነው። የወደፊቱን ስለምናቅ የነበርንበትን የምንሄደውን ዛሬን ስለምናቅ ውጤታማ ነው ተቋም ውጤታማ ይሆናል፣ አይበገሪም ተቋም ይሆናል። በምን መልኩ?
አንደኛ አስቀድመን ስለምናቅ ፕሮአክቲቭ አዳፕቴሽን አስቀድመን ለሚመጣው ማዕበል ምናምን ተዘጋጅተን ይወቃል ለሁኔታው አይሰብረንም ተዘጋጅተን ስለምንጠብቀው ማለት ማዕበሉ ሲመጣ የማዕበሉ ጫፍ ላይ እንቆማለን እንጂ ከታች ወስዶ አይደፍቀን አስቀድመን ተዘጋጅተናል አስቀድመን እናቀዋለን የማናቀው ነገር መጥቶ አይጠፋም በዛ ምክንያት ችግር ሲመጣ ሰርፕራይዝ ዳንሆን ወገባችን አይታጠፍም አይበገሬ ለመሆን የሚያስችለን ወኔ ኮሚትመንት አለ ሶ የት መሄድ እንደምትፈልግ ስታውቁ በቪዥን እና በአስፒሬሽን ዙሪያ ግልጽነት ይፈጠራል አስፒሬሽናችሁን መሄድ የምትፈልጉት ቦታ መድረስ በራችሁ ልደርሱበት የምትፈልጉት መዳረሻችሁን በደንብ ዲፋይን ስታደርጉ ደግሞ ለነገሮች ያላችሁ ተነሳሽነትና ወኔ ኮሚትመንት ቁርጠኝነት ይጨምራል በዛ ምክንያት ስትራቴጂክ ክላሪቲ ትላበሳላችሁ ይሄን ጥያቄ ባልጠየባችሁት ሁኔታ ግን የምትሄዱበትን አቅጣጫ አታውቁም እንደገናም ባሉበት ቦታ የመቸንከር የመቆም እንትን ያጋጥማል ማለት ይሄን ጥያቄ ጠይቀን መልስ እናገኝ የረጅም ጊዜ ስኬትና የተሻለ ውሳኔ አሰጣጥ ስርዓትን እንላበሳለን ማለት የት እንደነበርን ስናቅ ካለፈው ጊዜ እንማራለን ካለፈው ጊዜ ስህተት እንማራለን ጠንካራ ጎኖቻችንን እንገነባለን እዛ ላይ ተመስርተን እናጠናክራለን ደካማ ጎናችንን ደግሞ ለይተን እንቀርፋለን በአጠቃላይ ቅድም እንዳልነው እነዚህን አራት ጥያቄዎች መመለስ በመረጃ ላይ የተመሰረተ በተጨባጭ ዴታ ላይ የተመሰረተ ስትራቴጂ እንድናወጣ ያስችለናል ይሄን ስትራቴጂ ደግሞ አንድ ጊዜ ብቻ ሳይሆን ኮንቲኒዩስሊ ኢምፕሩቭ እንድናደርግ በተከታታይነት እንደየሁኔታው ያስተካክል እንድንሄድ ያስችለናል በዚህ ሂደት አይበገሬነትና ከሁኔታዎች ጋር አብሮ መሄድ ተቋምና አመራር ለመገንባት ያስችለናል ጥረታችን ከርዕይ ያንዳንዱ ጥረት ከርዕይ የተቀዳና ለርዕይ መሳካት አስተዋጽኦ እንዲያደርግ ተደርጎ ለመስራት ያግዘናል ማለት ነው ሶ በዚህ መሰረት ሪያላይዜሽን መራራውን እውነት ማወቅና መጋፈጥ ማንንም ተቋም ኦፍ ኮርስ ይሄ ነገር ለምን ይሰራል ማደግ ከፈለገ አሁን እየሄደበት ያለው ቀሰስተኛ አካሄድ ትቶ ማርሽ መቀየር መቻል አለበት ማርሽ ቀየር አካሄድ ሪፎርሚቲ ማደራጀት አለበት ይሄ ሪፎርሚትም በጊዜ ይልንም በሴንስ ኦፍ አርጀንሲ መስራት አለበት ይሄ ሪፎርም በቀኝና በግራ እጁ መስራት አለበት አምቢዴክስትረስ ይሉታል ፈረንጆች በአንድ በኩል በየቀኑ የሚሰራ ሩቲን ስራ እየሰራ በሌላ መልኩ ደግሞ ስትራቴጂክ ለሆነ ስኬት መብቃት አለበት ሁለቱንም አንዱን ይጎል ማለት ነው መስሪያ ቤቶች ግለሰቦች መቀየር ይፈልጋሉ ግን አንኮንሺየስ ሐሳባቸው አንኮንሺየስሊ አሁን ካለበት ሁኔታ ወጥተው ወደሚፈልጉት ደረጃ እንዳይሄዱ ይዛቸዋል እና ጋፕ ቲዮሪ ምንድነው አሁን ያለው ውድቀት ሰልፍ ፐርፔቹዌቲንግ ይሆናል ይቀጥላል መውጣት አይቻልም ከዛ it is going to be a rabbit hole የሚባላል ሞጫው እንትን ነው ቅርቃር ነው ሶ ተቋማት ለምን አይወጡም ያላችሁ እንደሆነ this psychology አለ the vision reality gap ለውጥን ላለመቀበል immunity to change ነው የሚለው ለውጥ እንዳትቀበሉ የሚያስችል immunity ያበጅባችኋል ማለት cognitive dissonance theory የሚባላል መሆን በሚፈልጉትና አሁን ባሉበት ሁኔታ መሰረታዊ የሆነ ግጭት ሲኖር ኮግኒቲቭ ዲሶናንስ የሚባል ነገር ይመጣል ማለት ዲስኮምፎርት አንኮምፎርታብል ይሆናሉ እና በዛ ምክንያት ሰዎች ሊያነሳሳቸው ይችላል ለመለወጥ ይሄን ነገር መቀየር አለብኝ ይሄ ልዩነት በጣም ያሳፋሪ ነው ምናምን ብለው እንዲነሳሱ ሊያነሳሳቸው ይችላል ግን ኮግኒቲቭ ዲሶናንስ ደግሞ ምን ሊያመጣ ይችላል ነገሩን በቃ ይሄን ነገር በቃ ተፈሩትና አረ ይሄን ነገር አልጠይቆም ኮንፍሮንት አታርጉትም ዝም ብላችሁ ችግሩን ሁሉ አለባብሳችሁ ደና ያርጋችሁ እንድታልፉ ያርጋችሁ ይችላል ወይ ደግሞ ለምን ይሄ ችግር እንደገጠመ በቃ እንደዚህ ጎሎይ ነው ምናምን ትላላችሁ በተለይ በርዕዩና አሁን ባለው ሁኔታ ከፍተኛ ልዩነት ካለ ርቀት ካለ ሮጣችሁ ምትደርሱበት ስለማይመስላችሁ ወይ ትከዳላችሁ ወይ አቮይድ ታደርጉታላችሁ ከናካቴ ወይ ለውድቀታችሁ ምክንያት አስቀምጣችሁ አብጅታችሁ ትሄዳላችሁ ሶስተኛው ይሄን ሁኔታ የሚገልጸው ቲዮሪ ሰልፍ ዲስክሪፐንሲ ቲዮሪ ይባላል ይሄ ምንድነው ሰዎች
the actual self ተቋማትም ሰዎችም the actual self እና the ideal self አሁን ያላችሁበት ሁኔታና መድረስ የምትፈልጉበት ሁኔታ መካከል ከፍተኛ ልዩነት ሲኖር ኢሞሽናል የሆነ ዲስትረስ የስሜትን መጦዝ መበላሸት ይመጣል። ይሄ ነገር ለሁለት ነገር መሆን ይችላል። ሞቲቬት ሊያደርጋችሁ ይችላል። እንዴት እንደዚህ ይለያሉ ብላችሁ በወኔ ተነስታችሁ አንድ ነገር እንድትሰሩ ሊያበረታታችሁ ይችላል። ኦር ደግሞ ክፍተቱ ከፍተኛ ከሆነ እና አንድ ሰው ለራሱ ያለው ግምት ችሎታ ይሄን ማድረግ ይችላል የሚለው ግምት ዝቅተኛ ከሆነ ወር ተቋሙ ዝቅተኛ ከሆነ ቀድሞ ወዳልነው ወደ ዲሶናንሱ በቃ ምንም አላረግም መቀየራችን ይሄን ተዋዋለሁ ብሎ ወይ ደግሞ እንደዚህ ሆንኩት እንደዚህ ገጥሞኝ ነው ብሎ ራሽናላይዝ አድርጎ ያልፈዋል ማለት ሶ በምትፈልጉት መሆን በምትፈልጉትና አሁን ባላችሁበት መካከል ያለው ልዩነት ለመቀየር ስትፈልጉ የምትከተሉት እንትን ሂደት አለ። ፕሪ ኮንቴምፕሌሽን ስቴጅ ይባላል አንዱ ስቴጅ። ይሄ ግለሰቡ ወር ተቋሙ አሁን ባለበት ሁኔታና በራእዩ መካከል ያለውን ልዩነት አያውቀውም ወይ ደግሞ ለውጥ የማምጣት ፍላጎት የለውም እንትን አይገነዘብም። ሁለተኛው ኮንቴምፕሌሽን ስቴጅ ይባላል። ሁለተኛው ላይ ጋፑን አውቆታል። በጣም ከፍተኛ ጋፕ እንዳለ ተረድቷል። ግን አሁንም ኮሚትመንት ለለውጥ ተነሳሽነት የለውም። ኮሚትመንት ይጎላዋል። ፕሪፓሬሽን ስቴጅ የሚባለው ደግሞ ጥቂት ስቴፖችን ጥቂት እርምጃዎችን እየወሰዱ ነው ለመለወጥ። አሁንም ሙሉ በሙሉ ከፍተኛ የሆነ ተነሳሽነትና ኮሚትመንት የለም። አራተኛው ላይ ድርጊት ይመጣል። እዚህ ስቴጅ ላይ ሰውየው ወይ ተቋሙ ይሄ አደገኛ መሆኑን ተገንዝቧል። አክቲቭ ኤፈርት አክቲቭ የሆነ ተነሳሽነት እያሳየ ነው በአይዲያል ሰልፍ እና ካረንት ሰልፍ መካከል ያለውን ልዩነት ለማጥበብ ማለት። አምስተኛው ሜንቴናንስ ስቴጅ ይባላል። ሜንቴናንስ ስቴጅ ማለት ጥሮ ግሮ በመካከል ያለውን ክፍተት አጥቦ ወይ ደግሞ ተመሳሳይ አርጎት ተጠባቂ ሁኔታና አሁን ያለው ሁኔታ አጥቦት ወይ ተመሳሳይ አርጎት ካደረገ በኋላ ይሄ አዲሱ ሪያሊቲ አዲሱ ሁኔታ ወደ ኋላ እንዳይመለስ ኮንሶሊዴት ማድረግ አዲሱን ሪያሊቲ አስጠብቆ መቆየትና ወደ ኋላ እንዳይመለስ የማድረግ ስቴጅ ነው። ይሄ ቴምፖራል ዲስታንስ የሚባል ቲዮሪ አለ። ቢሄቪራል እና ሳይኮሎጂካል ኤክስፕላኔሽንስ አሉ። መሆን በምትፈልገውና አሁን ባለበት መካከል ያለ ርቀት እንትን ለማለት አሁን ባለበት ሁኔታና ነገ ጧት ልደርስበት በምትፈልገው ሁኔታ መካከል ከፍተኛ ርቀት ሲኖር የሚመስለው ራእዩ የማይደረስበት እንትን የማይልበት ይመስላል። ሶ የዚህ የቴምፖራል ዲስታንስ ቲዮሪ ፓርቲ ሆነው ኮንስትሩዋል ሌቨል ቲዮሪ የሚባለው ምንድነው የሚለው ሰዎች አብስትራክት የሆኑ ጎሎች የረጅም ጊዜ ግቦችን ማሰብ ትተው አሁኑኑ የሚያንገበግቡ ጉዳዮች ላይ አተኩረው ይሰራሉ። ይሄ በመሆኑ ሎንግ ተርም የረጅም ጊዜ ስትራቴጂዎች ግቦች ይዘነጋሉ። ይሄ በሄዶ ምን ይሆናል? የረጅም ጊዜ ግቦች የማያጣድፉና ተግባራዊ ለማድረግ የማይቻሉ አድርጎ እንዲታሰብ ያደርጋል። ሳይኮሎጂካል ኮንዲሽን ይፈጥራል። በዛ ምክንያት ሎንግ ተርም ግቦች ይተዋሉ። ሶ በመሰረቱ ኢን ዘ ሎንግ ተርም መስሪያ ቤት ይወድቃል ማለት ነው። ሰልፍ ዲተርሚኔሽን ቲዮሪ ይባላል። እንግዲህ ጋፑን አሁን ባለው ሁኔታና መሄድ በሚፈልገው ቦታ ያለው ልዩነት ለመሙላት ሞቲቬሽን ያስፈልጋል። ሰዎች ይሄን ከፍተኛ ተነሳሽነት ያስፈልጋል። እንግዲህ ሞቲቬሽን ሁለት ነገር አለ። ኢንትሪንሲክ እና ኤክስትሪንሲክ ሞቲቬሽን ይባላል። ውስጣዊ ተነሳሽነትና ውጫዊ ተነሳሽነት እና ይሄን ሁኔታ ለመወሰን ጋፑን ለመሙላት ዋናው ውስጣዊ ተነሳሽነት ነው። ሶ ቪዥኑ የሚመጣው ቪዥን ይሄ የሚሳካው ቪዥን ከግለሰቦች ኢንትሪንሲክ ሞቲቬሽን ጋር የሚገጥም ከሆነ የመሳካት እድሉ ከፍተኛ ነው። የማይገጥም ከሆነ አይሳካም ይላል። ኮር ቫልዩስ ሰዎች ምን ያገኛሉ እዚህ ጋር ተቋሙ ቢሳካል ምንድነው? ኦፍ ኮርስ ሰዎች ያረጁ እንትን ይያሉ ሲመጡ ወደ ጥሮታ እድሜ ሲደርሱ ሌጋሲ ያሳስባቸዋል ይባላል። ውርሴ ምንድነው? ልጄ ነገ ጧት ምን ሰራ ብለዋል ምናምን ለዋል አንድ ይላሉ። ሁለተኛው ደግሞ ኢነርጂያቸው ምናምን ግን ይቀንሳል። ኦፖዚት ነው። ሪስፕሮካሊ ኦፖዚት ነው የሚሆነው። ሪስፕሮካል አይደለም። ሌላው ይሄ ነገር የሚያመጣው
ማንነትን ፍለጋ እንድታገሉ ያደርጋቸዋል ዘ ስትራግል ፎር አይደንቲቲ ለምን የአይደንቲቲ ዲስክሪፐንሲ ያለ ግጭት አለ መሆን የምትፈልጉት ሌላ ነው አሁን ያላችሁበት ሌላ ሶሻል አይደንቲቲ ቲዮሪ የሚባላል ሶ የግሩፕ እንቅስቃሴ ባለበት ማለት ቡድኖች ካምፓኒዎች አገሮች ግለሰቦች አይደንቲቲያቸውን የሚያዋቅሩት ከግሩፑ ማንነት ነው የግለሰብ ማንነታቸው የሚያከበው ሶ በቪዥኑና አሁን ባለው ሁኔታ ያለው ርቀት ከፍተኛ ርቀት አይደንቲቲ ክራይሲስ ያመጣል በዛ ምክንያት እዚህ ላይ ግለሰቦች ብቻ ሳይሆን መቀየር ያለባቸው ቡድኑ እንዳለ መቀየር አለበት because ቡድኑ ሳይቀየር ግለሰቦች መቀየር አይችሉም የግለሰቦቹ አይደንቲቲ ማንነት የተዋቀረው መጀመሪያ ከምን ነው ከቡድኑ ነው ከካምፓኒው ነው ከቲሙ ነው ከእንትኑ ነው ሶ ሪዲፋይን ማድረግ ይጠይቃል ማለት ነው ኦርጋናይዜሽናል ኢምፖስተር ሲንድሮም ይባላል በቪዥንና በሪያሊቲ መካከል ከፍተኛ ጋፕ ሲኖር ሰዎች በቃ እዚህን መምራት አልችልም አላስፈልግም ለዚህ ይሄን ለመምራት የሚያስችል ችሎታ የለኝም ብሎ ዊዝድሮ ያደርጋል ማለት ዊዝድሮ ማለት ጽፈህ ምናምን ላይሆን ይችላል በኢሞሽናል ዊዝድሮ ታደርጋለህ ሶ a cycle of self doubt ስለሚኖር እውነታውን መክፈት አይችልም ሶ ይሄ ከፍተኛ የሆነ ችግር ይፈጥራል ሶስተኛው የሚፈጠረው ነገር fear of failure and success የመውደቅ ወድቃለሁ ስኬታማ አልሆንም ብሎ ራስን መጠራጠር ያመጣል ማለት ይሄ fear of change and loss aversion ይባላል ሰዎች ቅድም ባለፈው እንደተናገርነው change የሚባለው ነገር ሲሰሙ ለውጥ የሚባለው ነገር ሲሰሙ እንደ ትሬት ነው የሚያዩት የሰው ልጅ ብሬኑ ኒውራል እንደ አደጋ ነው የሚያዩት ሌላው ሰክሰስ ፓራዶክስ ይባላል ያው ፍራቻ ዋናው ኦብስታክል ነው ውጤታማነት ነው ግን fear of success ይባላል ስኬታማነትም ሰው ይፈራል አንድ ሰው ስኬታማ ሲሆን ወይ ተቋም ስኬታማ ሲሆን አዲስ ኃላፊነት ያመጣል አዲስ ማይታይ የነበረው ይታያል ኤክስፔክቴሽን አልነበረም ኤክስፔክቴሽን ይኖራል ሶ ይሄ የሆነ ማይቻል ማትቋቋሙት አንኢማጂነብል ኦቨርዌልሚንግ ስሜት ይሰማቸዋል በዛ ምክንያት ሰዎች ስኬትን ይፈራሉ አረ ይሄ ሁሉ ምን አመጣኝ ደሞዝ አይጨምርኝ መኪናው ምን ይያለው እንደዚህ ሆነ ያለው ምን አስገባኝ እዚህ ውስጥ ምገባው በቃ እንዳለ ይቀጥላል ሰው ማይገባው ግን መስሪያ ቤቱ ያኔ ሊፈርስ ይችላል ሶሺዮሎጂካል እና ኦርጋናይዜሽናል ኤክስፕላኔሽንስ አሉ የሶሻል ኖርምስ እና ግሩፕ ቲንክ የሚባላል ሶሻል ኮንፎርሚቲ የሚባል ቲዮሪ አለ ይሄ ሶሻል ፕሬሸር ካን ኢንሂቢት አቢሊቲ ቱ ሙቭ ፍሮም ሪያሊቲ ቱ ዘ ዲዛይርድ ቪዥን የምትሰሙበት ሰፈር የቅሬ ኃላፊ ከሆናችሁ የሰፈር እንትን ከሆናችሁ ባለቤታችሁ አረ ሄጄ ለስራ ማታ ቅዳሜና እሑድ አረ ተው አንተ ደግሞ ዝም ብለህ ተቀመጥ እንጂ ቡና መጠጣ አይሻልም ምናምን ምንድነው ስራ የምትለው እንደዛ ይመጣል because ተለምዷል ሶ አይ እኔ ስለምን አልተውና ጉድ ሶሻል ኮንፎርሚቲ ይሉታል ካልቸራል ላግም ይባላል ባህል ረጅም ጊዜ ስለሚወስድ ይቆያል ባህል ቶሎ አይቀየርም የተቋቋመው በረጅም ጊዜ ነው የሚፈርሰው በረጅም ጊዜ ነው ሶ በአንድ በኩል ስራ ያለ መስራት ቢሮ ያለ መግባት የሆነ ነገር ያለ መስራት ባህል አለ በሌላ በኩል ደግሞ አለ የለውጥ ፍላጎት አለ ለውጥ ፍላጎቱ ግን ገና ባህል አልሆነም የቆየ ባህል አለ ባህሉ ስለደረጀ ብዙ ስለተቀበለው በአስራና በማም ስለተቋቋመ ይጋፋዋል የአዲሱን የለውጥ ፍላጎት ህፃን ልጅ ነው ጎታቹ ባህል ግን ግዙፍ ነው የገነገነ ነው ምንድነው ሌላው መዋቅራዊ ተግዳሮቶች አሉ ለለውጥ መዋቅራዊ የኢንስቲትዩሽናል ኢነርሺያ ይባላል ኢንትሬንችድ የሆነ ሲስተም አለ ስርዓት አለ መዋቅር አለ ሃይራርኪካል ስትራክቸር አለ ፕሮሰስ አለ ሪጂድ የሆነ ፕሮሰስ ማያላውስ አሰራር ሰዎች እንዲሰሩ ሞቲቬት ለማድረግ እንደፈለከው አትከፍ እንደዚህ ኢንስቲትዩሽናል ኢነርሺያ ይባላሉ እነዚህ ነገሮች ለውጥ እንዳይመጡ ቀስፈው የሚይዙ መዋቅራዊ ችግሮች ሆናሉ እዚህ ኢንስቲትዩሽናል ባሪየር ቱ ቼንጅ ላይ ሁለተኛው የሪሶርስ እጥረት ነው ሶ በቪዥንና በሪያሊቲ መካከል ልዩነት ሲኖር ምንድነው የሚፈጠረው እንቆቅልሽ ብዙ እንቆቅልሽ ይፈጠራል ዘ ቪዥን ፓራዶክስ ይባላል ምን ማለት ነው በቪዥንና በራዕይና አሁን ባለው ተጨባጭ ሁኔታ መካከል ክፍተት መኖር ሁለት ነገር ያመጣል
ቅድም እንዳልነው በአንድ በኩል ያነሳሳን ይችላል ለውጥ በቁጭት እንድንነሳ ያደርገን ይችላል በሌላ በኩል ደግሞ ተስፋ እንድንቆርጥ ፍራስትሬት እንድናደርግ ያደርገን ይችላል በቁጭት ከተነሳን ይሞላል በቁጭት ካልተነሳን ደግሞ እንትኑ ይቀጥላል ማለት በተለይ ደግሞ ሩቅ ሲመስልን በቪዥኑና አሁን ባለው ሁኔታ ያለው ጋፕ ከፍተኛ ሲመስልን እንትን ይላል ይሄ አስፒሬሽን ፓራዶክስ ይሉታል በቃ መሄድ የምንፈልገው ቦታ የማይደረስበት ነው በቃ ይቅርብን ብለን እንድንተው ሁለተኛ ዘ ፐርፎርማንስ ፓራዶክስ ይባላል ፐርፎርማንስ ፓራዶክስ ማለት በአጭር ጊዜ ውጤታማ የሆኑ ተቋማት በረጅም ጊዜ ስኬታማ መሆን ይከብዳቸዋል ለምን በአጭር ጊዜ ስኬታማ ስትሆኑ በረጅም ጊዜ ስኬታማ ስለመሆን በቀላሉ እንደምትሆኑ ታስባላችሁ ግን የረጅም ጊዜ ስኬትና የአጭር ጊዜ ስኬት አይገናኝም ኤክስፔክቴሽን ይጭራል በቃ ይሄ በአጭር ጊዜ ይሳካለት ረጅም ጊዜ ይሳካለት አይደሉ ከዛ እንትን አይሆንም የአጭር ጊዜ ስኬት ጥሩ ነው ግን ኤክስፔክቴሽን አምጥቶ ፎር ግራንትድ ሆኖ በረጅም ጊዜ ይሳካልኛል ብሎ በሳት መንገድ እንዲያስብ ካደረገ የአጭር ጊዜው ስኬት የረጅም ጊዜ ውድቀት ያመጣል which is a paradox ምንድነው በቪዥን እና በሪያሊቲ መካከል ጋፕ ሲኖር ምንድነው የሚያስፈልገው ምን ስትራቴጂ ነው ይሄ ቪዥን ሪያላይዜሽን ፍሬምወርክ የሚባል አንዱ ቪዥኑን ግልጽ እንዲሆን ማድረግ በጣም ግልጽ እንዲሆን ማድረግ ስፔሲፊክ እንዲሆን አክሽነብል እንዲሆን እና ሊታቀዱ ሊለኩ እና በግልጽ ሊታወቁ የሚችሉ ጎሎች ወደ ሆኑ ስሞለር ጎልስ ብሬክ ዳውን ማድረግ ያስፈልጋል እንደዛ ሲሆን ይቀላል ሁለተኛ ማይልስቶን ያስፈልጋል በ10 አመት በ5 አመት በ3 አመት ያልክ ማይልስቶን በየጊዜው ስትደርሱ ኤሴንስ ኦፍ አኮምፕሊሽመንት የሆነ 3ኛ አመት ላይ ስትደርሱ እቺን ያሳክቻለሁ 5ኛ አመት ላይ 6ኛ አመት ላይ 7ኛ ያላችሁ ቀስ ያላችሁ ወደዛ ትደርሳላችሁ በአንድ ጊዜ ስለመድረስ የሚመስል ነገር ከሆነ ግን አይሆንም ትልቁን ምንድነው ስትወጡ ፎቅ ስትወጡ ምንድነው የሚባለው ወይ ደግሞ ታችኛውን ታዩታላችሁ ካጀ የምታዩት ወዲያው የምትወጡባት ነው አይደል ፎቅ ወደ ላይ ስትወጡ ምናምን እዛ ብታዩ ወደ መጨረሻው ብታዩ ተንደርዳችሁ የምትወርቁት ስለዚህ ምን ያደርግላችኋል ትልቁ እንትን አለ ለትልቁ ብሬክ ዳውን ታደርጉታላችሁ ስሞለር ስቴፕ ቤቢ ስቴፕስ ግን በድምር ትልቁ የሚያመጡ ነገር እንዲሆን ያደርጋቸዋል እንደዛው ዲዛይን ያደርጋል እና የሚቻል ይመስላችኋል 3ኛ አመት ላይ ስትደርሱ ከ20 አመት ውስጥ አንድ ነገር ይሄ ይቻላል በቃ 3 አመት እንኳን አስተካክሉ ምናምን ይያላችሁ ሴንስ ኦፍ ፖሲቢሊቲ ነው ሁለተኛው ኮሚት ቱ አክሽን መፈጸም ባህል ትንሽ ናቸው ግን አት ኤኒ ኮስት የመፈጸም ባህል አራተኛው የሚደግፋችሁን ኃይል ፓርትነር መፈለግ ነው ግለሰቦች ተቋማት ምናምን ይሆናሉ የሚያግዟችሁ ከጎናችሁ የሚቆሙ ኃይሎች መፈለግ ነው ይሄ ቪዥን ሪያላይዜሽን ፍሬምወርክ VRF ይባላል ሁለተኛው አዳፕቲቭ ሊደርሺፕ ከሁኔታ ጋር አብሮ የሚሄድ የሚያነብ ሁኔታን የሚገነዘብ ሲቹዌሽናል አዳፕቲቭ ሊደርሺፕ ያስፈልጋል አመራር ያስፈልጋል በቪዥንና በሪያሊቲ መካከል በእውነታና በራዕይ መካከል ያለ ልዩነት ያለ ጋፕ አደጋም ነው ተግዳሮትም ነው እንዲሁም ለመሰረታዊ ለውጥ ለትራንስፎርማቲቭ ለውጥ እድል ነው አጠቃቀማችን ነው መሳሪያ ሰው ተኩሳችሁ ሊገሉበት ይችላልላችሁ ባርቆባችሁ ራሳችሁን ልታቆስሉበት ይችላልላችሁ ወይ ደግሞ ከሩቁ ሰው መሳሪያችሁን አይቶ ፈርቶ የሆነ ነገር ሊያረጋችሁ ፈልጎ ይያለ ይሄ ሰው የመሳሪያው አያያዛችሁ የሰነፍ አያያዝ ከዛያችሁ ዝም ብሎ ነው ብሎ ጭራሽ ቀምቶ ሊቀማችሁ ይችላል ዘሴም መሳሪያ አደጋን ያስቀርላችኋል ጭራሽ ራሳችሁን ያቆስላችኋል በራሳችሁ መሳሪያ የምትገደሉ ይችላልላችሁ ዘሴም መሳሪያ አያያዙ ይሄ ችግር ቢሆንም ምን ይዝበት መንገድ ትራንስፎርማቲቭ ፕሮብለም ሶልቪንግ ያደርገዋል ኤዳ ማንወጣበት አረንቋ ውስጥ የሚያስገባን ነገር አድርጎ ሊያበጀው ይችላል it's the way we handle that matters አፕል በ19ኛዎቹ አጋማሽ ላይ የማንነት ቀውስ ገጠመው የማርኬት ሼሩና የገንዘብ አለመረጋጋት በከፍተኛ ደረጃ ታየበት በፈጠራ የነበረው የበላይነት በከፍተኛ ደረጃ ተቀማ ማርኬት ሼሩ በጣም ቀነሰ ያመራር ግርታ ተፈጠረ በገንዘብ ረገድ የነበረው ፋይናንሻል ስታንዲንግ በከፍተኛ ጥያቄ ውስጥ ገባ በብራንድ አይደንቲቲው በከፍተኛ ደረጃ ዳሜጅ ሆነ እንግዲህ አፕል ኢኖቬቲቭ ሃይ ኤንድ ብራንድ እና በዋጋቸው ዝቅተኛ የሆኑ ኮምፒውተሮችን ማቅረብ የሚፈልግ ማለት ነው
ግን ምርቶቻቸው ፍራግመንትድ የሆኑ እና ፎከስ የሌላቸው አትኩሮት የሌላቸው ምርቶች ነበሩ። ስቲቭ ጆብስ በ1997 በፈረንጆቹ አቆጣጠር ወደ አፕል ተመለሰ ከ12 ዓመት መጥፋት በኋላ ማለት ነው። ምን አይነት ቪዥን አወጣ? to reinvent the personal computer ፐርሰናል ኮምፒውተር የሚባለውን በቃ ከመሰረቱ እንደገና መቀየር። አፕል ኮምፒውተር የሚሸጥ ካምፓኒ ሳይሆን መሆን የፈለገው ካልቸራል አይኮን ምልክት የሚያመርታቸው ምልክት ኢንቱቲቭ በጣም በጥሩ ሁኔታ በሚያምር ሁኔታ ዲዛይን እንዲሆኑ እና ለብዙ ሰዎች ተደራሽ የሆኑ ምርቶችን ማምረት። ሌላው ኢኖቬሽን እና ዲዛይን ላይ ፈጠራና ዲዛይን ላይ ፎከስ አድርጎ መስራት። ለዛ ደግሞ የዩዘር ኤክስፒሪየንስ የተጠቃሚው ልምድና ዲዛይን ግምት ውስጥ ያስገባል። ምን ብሎ ነበር መሰላችሁ? ዲዛይን is not just what it looks like and feels like, design is how it works። ዲዛይኑ በቃ ስራ ነው። በዛ ምክንያት ይኸውላችሁ አሁን ኦክስፎርድ ተማሪ ሆኜ 1-3-4 ጓደኞች አፕል ላፕቶፕ አልነበራቸው፣ ግን እዚች ጋር ሌላ ላፕቶፕና እዚች ጋር የአፕል ምልክት እዚች ጋር አድርገው የሆነ ነገር ለጥፈው እቺን አስመስለዋታል። ይሁን ያለውም የሌለውም የሚመኘው ውድ ስለሆነ እንትን ሆነ። ፕሮዳክት ላይኑን በጣም ሲምፕል አደረገው። ምን ያደረገው? ወደ 4 ፕሮዳክት ላይን ቀየረው። 2 ዴስክቶፕ እና 2 ፖርተብል ኦፕሽንስ አማራጮች ብቻ አደረገው። በጣም ብዙ ነበር፣ ፎከስ የለውም እና ሃየር ማርጂን ኮንሱመር ማርኬት ከፍ ያለው የህብረተሰብ ክፍል ላይ ፎከስ ያደረገ። በዛ ምክንያት ፕሪሚየም ብራንዲንግ ካምፓኒ ሱፐሪየር ፕሮዳክት ፕሪሚየር ሃይ ፕራይስድ እና ለአፕል የሚጠይቀው ከፍተኛ ዋጋ ጀስቲፋይ የሚያደርግ ይገባዋል የሚያሰኝ ብራንዲንጉ ምንም እዛ ላይ ያተኮረ ከዝቅተኛ እና ኮሞዲቲ ፎከስድ ከፐርሰናል ኮምፒውተር የተለየ እንትን አለ ማለት ነው። ብራንዱን ሪዲፋይን ያደረገ ከተጠቃሚው ጋር ያለውን ግንኙነት በመተማመን ላይ እንዲመሰረት ሰራ። ፋይናንሻል ሁኔታውም ደግሞ እንዲረጋጋ ሰራ ማለት ነው። እየደረሱ አሁን በ2000 ዓመተ ምህረት በምርት የፕሮዳክት ኢኖቬሽን እና አይፓድ በ2001 አይፓድ የሚባለው ነገር ለመጀመሪያ ጊዜ እንተናለ መሪ የሚባል በዚህ ኢንዱስትሪ መሪ እንዲሆን የሚያስችለው ትልቅ ግኝት ነበር። የሙዚቃ ኢንዱስትሪውን በከፍተኛ ደረጃ የሚቀይር አይቱንስ የሚባል አሰራር አምጥቶ በከፍተኛ ደረጃ እንደናደረገ the iPhone and the app ecosystem የሚባል አዲስ አይነት ኮምፒውተር አዲስ አይነት ሞባይል አመጣ። ከቴክኖሎጂ ጋር የሰው ልጅ ያለውን ኢንተራክሽን በመሰረቱ የሚቀይር ነገር አመጣ። በዛ ምክንያት ገበያውን መምራት ጀመረ። የዋጋዎቹ የካምፓኒው እንትን ምናምን በጣም አደገ። ያ ሲሆን አፕል በገበያ ውስጥ ያለው ሚና ስለተረጋጋ ፋይናንሻል ስታቢላይዜሽን ወይ ደግሞ ፋይናንሻል ሪከቨሪ ውስጥ ገባ። አፕል ማለት ክሊር እና ኮሄሲቭ ብራንድ፣ ሰዎች ሌላ ኮምፒውተር ይዘው እሱን ነው መያዝ የሚፈልጉት ገንዘብ እንትን። ኢቭን ስቲቭ ጆብስ በ2011 ከሞተ በኋላ ካምፓኒው በከፍተኛ ደረጃ አድጓል፣ ግን አዳዲስ ቻሌንጆች ተግዳሮቶችና እድሎችን አገኘ። አፕል አስፋፋ፣ የሚሰጠውን አገልግሎት አስፋፍቷል። አፕል ሚውዚክ፣ አይክላውድ፣ አፕል ቲቪ፣ አፕ ስቶር የሚባሉ ብዙ አገልግሎቶችን አስፍቷል። ቀጣይነትና ማህበራዊ ኃላፊነቱን ለመወጣት ለምሳሌ በ2030 አፕል ካርቦን ኒውትራል መሆን ይፈልጋል። ይሄ ከህዝቡ ከኮንሱመሩ ዲማንድ ጋር ሃይ ኢንድ ኮንሱመር ስለሆነ ለኢንቫይሮንመንት ሴንሲቲቭ የሆነ ኮንሱመር ስለሆነ በጣም የተማረ ፋይናንሻል የተሻለ ስለሆነ በተቀጣይነት ይላል። አርቲፊሻል ኢንተለጀንስ ላይም ከፍተኛ ደረጃ ኢንቨስት እያደረገ ነው። አፕል አሁን the most valued company on earth ነው። በዓለም ውስጥ ካሉ ካምፓኒዎች 3.4-3.5 ትሪሊየን ዶላር የሚያወጣ the most valued company ነው። ርዕይና ፎከስ ኢምፖርታንት ናቸው። ፎከስ አትኩሮትና ርዕይ በጣም ፓወርፉል ነው። በደንብ ትካለ ግን ማተኮር ይፈልጋል። ብዙ ፕሮዳክት ላይን የነበረውን ወደ 4 ነው የቀየረው። 2 ቪዲዮ እንትና 2 ዴስክቶፕ ፎከስ ይጠይቃል በጣም። ሁለተኛው ክላሪቲ ኦፍ ፐርፐዝ ነው።
ፐርፐዙ ክሊር መሆን አለበት በጣም ክሊርሊ መቀመጥ አለበት ይሄ ከጎደል እንትን የለው ኢኖቬቲቭ ሊደርሺፕ በጣም ኢምፖርታንት ነው አመራር ኢኖቬቲቭ መሆን አለበት አመራር ዝም ብሎ ማኔጀር አይደለም ራሱ እየገባ የሚፈጥር አመራር ያስፈልጋል ሌላው ሪስክ መውሰድ ይጠይቃል ለውጥን ካለ መቀበል ይልቅ ለውጥን ተቀብሎ አቅፎ ከዛ ጋር መኖር ከዛ ጋር ትራይቭ ማድረግን መቀበል ይጠይቃል አምስተኛው መፈጸም ይጠይቃል ማሰብ ብቻ በቂ አይደለም ኤክስኪዩሽን ፈንዳሜንታል ኮምፕሌክስ ሲስተም የሚባለው ምንድነው አንደኛ አንዲት ቀጥ ያለ ሊኒየር ላይን አይደለም ብዙ የተላለፈ ነገር አለው ትንንሽ ነገሮች ኢንተራክት ሲያደርጉ ሲገናኙ ውስብስብ ነገር ይፈጠራል አዲስ ነገር ኢመርጅ ያደርጋል የተገናኙ 1 + 1 = 2 አይደለም 1 + 1 = 3 4 ሊሆን ይችላል ሶ ኢመርጅ የሚያደርገው ነገር ውስብስብ ነው ለመረዳት ሌላ በየጊዜው ይቀያየራል ነገሩ ይቀያየራል አንዱ በሌላው ላይ ኢንተርዲፔንደንስ አለ አንዱ በሌላው ላይ ተመሰረተ ነው ሰልፍ ኦርጋናይዜሽን አላቸው ሲስተሙ እያንዳንዱ ሲስተም ያለ ሴንትራል ኮንትሮለር ራሱን ማድረግ ይችላል ሲቪል ሶሳይቲ አመራር ራሱን ይቻላል የመንግስት አመራር የመንግስት ልማት ድርጅቶች የሶስቱ ምክር ቤት የህግ ተርጓሚ ህግ አስፈጻሚና ህግ እንትን አውጪ የነሱ ግንኙነት በጣም ኮምፕሌክስ ነው ሰልፍ ኦርጋናይዚንግ እንትን አለ ሌላ ዳይናሚክ ነው በጣም ፈጣን ለውጥ ያስመዘግባል እንደዚህ ያለው ሁኔታ ባህር ያለውን ነገር ዲል ለማድረግ ስትሞክሩ ከእንደዚህ አይነት ጋር ስትሞክሩ ነገርየው ኮምፕሌክስ ሲስተም ነው ይባላል እንደዚህ ኮምፕሌክስ ሲስተም ከሆነ የምትሰራው በጣም መጠንቀቅ ይጠይቃል የምትሰራው ነገር ኮኦርዲኔት ልታደርግ እየሞከርክ ያለው በጣም ከኮምፕሌክስ ነገር ጋር ነው ዛት ኒድስ አ ኮምፕሌክስ ይሄን አንደርስታንድ ሲምፕል አለመሆን ደውለ ብዙ ኢንተረስት እንዳለ ይሄን በዚህ ኮምፕሌክሲቲ ውስጥ ተራይብ ያረክ እንደሆነ ይሄን ኮምፕሌክሲቲ ጋር ዲል ለማድረግ እየሞከርክ መሆኑ ካልተረዳ ስናቲንግ ኮምፕሌክስ ሲስተም የሚባሉት ምንድነው አሁን የሰው ልጅ አምሮ በጣም ኮምፕሌክስ ነው ኢኮሲስተም የሚባለው አጠቃላይ የአመራር ልማት ኢኮሲስተም ሊሆን ይችላል ኢኮኖሚስ ሶሻል ኔትወርክስ ተቋማትና ኮርፖሬሽኖች እነዚህ ኮምፕሌክስ ሲስተም ናቸው የኛ ኮምፕሌክስ ሲስተም ይሄን ደምሩትና የኮምፕሌክስ ሲስተም ሲስተምስ ቲዮሪ የሚባላል የኮምፕሌክስ ሲስተም ቲዮሪዎች ነው ይሄ ፓተርንና መርሆችን ለሁሉም ኮምፕሌክስ ስርዓቶች ተግባራዊ የሚሆኑ ፓተርንና መርሆችን ለመለየት የሚሞክር ነው ሲስተሙን አይቶ ሲስተሙ ምንድነው የጋራ ነገራቸው ብሎ መለየት የሚሞክር ኪዮስ ቲዮሪ የሚባላል ወይ ደግሞ ዘ በተርፍላይ ኢፌክት ይባላል መጀመሪያ የሚያጋጥሙ ትንሽ ነገሮች እንዴት ከፍተኛ ውጤት እንደሚያመጡ ከፍተኛ ተጽዕኖ እንደሚያመጡ ለመተንተን የሚሞክር ነው ኔትወርክ ቲዮሪ የሚባላል ኔትወርኮች እንዴት ነው የሚያድጉት የሚቀየሩት እንዴት ነው ፋንክሽን የሚያደርጉት ለመረዳት የሚሞክር እንትን ነው ይሄ ኮኔክቲቪቲ የሚባለው የኔትወርክ ትስስር በተቋማት ለውጥና ህልውና ላይ ምን አይነት ተጽዕኖ እንደሚያሳድር ለማጥናት የሚሞክር ነው ኤጀንት ቤዝድ ሞዴሊንግ የሚባላል ይሄ በግለሰቦችና በስርዓት መካከል ያለ ኢንተራክሽን እና የሚያስገኘው ውጤት ለመተንተን የሚሞክር ነው ግለሰቦችና ተቋማት ስርዓት ሲፋጩ የሚመጣው ኢመርጅ የሚያደርገው አዲሱ ባህሪ አዲሱ ፓተርን ምንድነው ብሎ የሚያጠናንተ ኮምፕሌክስ አዳፕቲቭ ሲስተም ሲል ይሄ እንደየሁኔታው እንደሚፈጠረው አዲስ ሁኔታ እንደ ኢመርጀንት ሲቹዌሽኑ ከሲስተም ከሁኔታው ጋር የሚያስታርቁ ሲስተሞች የሚያጠናንተ እነዚህ ሁሉ የሚነግሩ ነው ኮምፕሌክስ ሲስተም በጣም ውስብስብ መሆኑ ኮምፕሌክስ ሲስተምን ለመረዳት በጣም የሚያስቸግረው አንደኛ አንፕሬዲክቲቭ ነው ተገማች አይደለም ሁለተኛ አንዳንድ ጊዜ በጣም በዴብዝ ካላየነው ጠለቅ ብለን ካላየነው ኦቨር ሲምፕሊፋይ እናደርጋለን በትንሽ ነገር አይተን ትላል ሶስተኛው ኮምፕሌክስ ሲስተምን ለመረዳት ውስብስብ ስርዓቶችን ለመረዳት ኢንተርዲሲፕሊነሪ የሆነ የብዙ ትምህርቶች የብዙ ዲሲፕሊኖች ዕውቀት ይጠይቃል ሰው የሌለው ማለት ያ አስቸጋሪ እንዲሆን ያደርጋል ሶ ኮምፕሌክስ ሲስተሞችን መረዳት የምንሰራው ስራ ውጤታማ እንዲሆን ያደርጋል if we what we do is complex ግንኙነቱ ኢንተራክሽኑ ምኑን አውቀን በዚህ ውስጥ እንዴት ትራይቭ አድርገን እንደምንወጣ ያሳ ወይ እንወድቃለን ወይ እንትን በጣም በጥሩ ሁኔታ ከተረዳ ነው ለዛ ስትራቴጂ ከነደፍን አንደሳ ካረግነው እናሸንፋለን ካልሆነ እንወድቃለን ሶ ምን ብለናል የት እንዳለንና ምን እንደሆነ ይሄ ያለንበትና መሄድ መዳረሻችን በጣም መለያየቱ ምን እንደፈጠረብን እሱ ለመፍታት ምን እንዳደረገ ሁለተኛው ያለን የምንሰራውን ስርዓት ኮምፕሌክሲቲ ተረተናል ሶስተኛው የሐሳብ ግልጽነት እና የስትራቴጂክ ኢንሳይት ጉለት አለብናል እሱ ምን አመጣብን ነው
እንግዲህ መጀመሪያ ሐሳብ ግልጽነት ምንድነው ጥቅም የሚያስገኘው ምንድነው የሐሳብ ግልጽነት ሲባል በራእይ በግብና በዓላማ መካከል ያለ ስምረት መናበብ እና የርስ በርስ መደጋገፍ ነው እንደዚህ አይነት ሁኔታ ሲኖር የሐሳብ ግልጽነት ሰፍነዋል ይባላል በተጨማሪም ግልጽና በደንብ የተቀመጠ ሊሳካ የሚገባ ግብ የግለሰብ ዓላማ የቡድኑ ግብ የኮርፖሬቱ ራእይ ወይ ደግሞ ናሽናል አምቢሽን ያካትታል ለግለሰቦች አይዲያ ክላሪቲ ሲኖራቸው ምንድነው የሚሆነው ግቦቻቸው ላይ ፎከስ ይሆናሉ የትኛውን ተግባር በመቼ እንደሚያከናውኑ በጊዜ በሁኔታ ይለያሉ ፕራዮሪቲ ያወጣሉ ከዚህ የሚያናጥባቸው የሚያዘናጋቸው ነገር ሲመጣ ነው ይላሉ ሬዚስት ያደርጋሉ ዲስትራክሽን በዛ ምክንያት ግርታን ይቀንሳል ውሳኔ ያሰጣል የሳለጠ ውሳኔ ያሰጣል እንዲኖር ያደርጋል አቅጣጫ ያመላክታል ቲሞች አይዲያ ክላሪቲ ያላቸው የሚባለው የጋራ የሆነ ግልጽ ራእይ ሲኖር መሪዎች በደንብ አድርጎ የተቀመጠ ዓላማ ሲኖራቸው ዓላማቸውና ጥረታቸው ሲገጣጠም ሲጎራረስ እና እዛ ላይ ፎከስ ያደርጉ በተግባርም አብረው ከቲሙ ጋር ያ ሁኔታ እንዲሳካ ሲሰሩ ግልጽነት በጎደለበት ሁኔታ ቡድኖች ምን ይሆናሉ ፍራግመንት ይሆናሉ ይበታተናሉ አንዱ ወደፊት ይሄዳል ሌላው ወደ ግራ ይሄዳል ወደ ቀኝ ይሄዳል አንዱ ወደፊት ይሄዳል አንኢንስፓየርድ ይሆናሉ ወይም ደግሞ አያገባኝም ብሎ ዲስኢንጌጅድ ይሆናሉ በስራቸው ያላተኮሩ ይሆናሉ ለካምፓኒዎችና ለአገሮችስ ግልጽ የሆነ የአይዲያ ክላሪቲ ሐሳብ ግልጽነት ሲኖር የሚያመጧቸው ኢኒሺዬቲቮች እንደየሁኔታቸው ቀደም ተከተል እንዲኖራቸው ያደርጋሉ ለነዚህ ኢኒሺዬቲቮች አፈጻጸም የሚያስፈልገው ሀብት እንዲመድቡ ያስችላቸዋል እና ይሄን ራእይ ደግሞ ፓወርፉል በሆነ መልኩ ለባለድርሻ አካላት እንዲገልጹ ኮሙኒኬት እንዲያደርጉና እንዲያጋቡት ህልማቸውን ያደርጋል የሐሳብ ግልጽነት በጎደለበት ሁኔታስ የዓላማ መናጠብ መንፈራቀቅ ግርታ እና ኢንኤፊሺየንሲ ይሰፍናል በዛ ምክንያት አይሳካም አይዲያ ክላሪቲ ምንድነው የሚያመጣው ተጽዕኖ ፎከስ እና አላይንመንት ማተኮርና መሰናሰል መጣጣም ያመጣል እንደ መሪ ኮከብ ነው የሚሆነው ክላሪቲ ኦፍ አይዲያ መሪ ኮከብ ይሆናል ኮከቧ እየሄደች ትመራለች ከፊት ለፊት ከኋላ ሌላው ይከተላል ኮግኒቲቭ ሎድ የሚባለው ጫና በአእምሮ ላይ የሚፈጠር ጫና ይቀነሳል ክሊር አይዲያ ክላሪቲ ስላላችሁ የትኛውን ልምረጥ ምን ሊያዝ ምናምን አትሉም ሁሉ ነገር ታውቁታላችሁ ምን ማድረግ እንዳለባችሁ ክሊር እንተናለ በዛ ምክንያት ከፍተኛ የሆነ ተነሳሽነት ይኖራል ግልጽ የሆነ ነገር አለ ለምን እንደምሰሩ ታውቃላችሁ ምናምን እንዴ ይሄን የሚገልጹ ኮንሰፕቶች ለምሳሌ ፐርፐስ ድሪቭን አክሽን ይባላል እና ይሄ ሰውዬ ይሄ ሳይመን ሼክስ ስታርት ዊዝ ዋይ የሚል መጽሐፍ አለ ስታርት ከመጀመሪያ ለምን ብላችሁ ጀምሩ ለምን የሚለውን ጥያቄ ስትመልሱ የመለሱ ግለሰቦች የመለሱ ተቋማት ያወጡትን ነገር በፓሽንና በኮሚትመንት በከፍተኛ ወኔና ዴዲኬሽን ያወጡትን ነገር ይፈጽማሉ ሜንታል ሞዴልስ ነው ሐሳቦቹ በግልጽ መቀመጣቸው ክሊር የሆነ ግልጽ የሆነ ሜንታል ሞዴል እንዲኖር ያደርጋል ያ በሆነ ጊዜ ግለሰቦች ቲሞች ካምፓኒዎች ኮምፕሌክስ የሆነ ነገር ግልጽ ሆኗል በግልጽ ሲምፕሊ ክሊርሊ ኢን ፕሪሳይዝ ማነር አንደርስታንድ ስለሚያደርጉት ውሳኔ በፍጥነት ይወስናሉ ብቻ ሳይሆን በፍጥነት ይወስናሉ ትክክለኛ ውሳኔ ይወስናሉ ኢንዲሲዥን የሚባለው ውሳኔ አለመወሰን የሚባለው ነገር ይቀራል የሳተ ውሳኔ መወሰን የሚባለው ይቀራል ወይ ደግሞ የተጓተተ ያልተሳለጠ ውሳኔ መወሰን የሚባለው ነገር ቀሪ ይሆናል ስቲቭ ጆብስ እና አፕል ምንድነው የወሰነው ስቲቭ ጆብስ አፕል የሚያመርተው ዝም ብሎ ኮምፒውተር አይደለም ከኮምፒውተሩ በላይ የሰው ልጅና ቴክኖሎጂን ማገናኘት የሰው ልጅን ማዕከል ያደረገ ቴክኖሎጂ ማምረት ነው ፎከሳችን አለ
ይሄ ችግር ላይ የነበረውን ካምፓኒ አውጥቶ በተጠቃሚዎች የተወደደን ኔልሰን ማንዴላ በግልጽ አፓርታይድ ማብቃት አለበት ግን አፓርታይድ ከፈረሰ በኋላ ሌላ አፓርታይድ አናመጣም ሁለቱ ህዝቦች ወንድማማች ህዝቦች ናቸው ብለው በመወሰኑ ያ ክላሪቲ ስንት እየተቃወመው ስንት እየተደረገበት በግልጽ እንትናሉ ዛሬ ድረስ ግንብ ገንቢ አይደለም ኔልሰን ማንዴላ አጥር ገንቢ አይደለም ብሪጅ ቢልደር ነው ድልድይ ገንቢ ነው ተኩላ ወይም ደግሞ ቀበሮ መሆን ሲችል በግነትን የመረጠ ነው መበቀል ሲችል በቀልን የተወው ነው 27 ዓመት 28 ዓመት የታሰረ ሰው ሆኖ መሐሪነትን ትልቁን ፒክቸር ያየ ሰው ነው ከበቀል ይልቅ አብሮ መስራትን አብሮ መኖርን አብሮ ታላቅ አገር መገንባትን መንገድ ያሳየ ትልቅ ስብዕና ነው ከሞት በላይ ከመቃብር በላይ የሆነ ሰው ነው ይባላል ዛት ዘለግስ ያን የተከፋፈለ ቡቱቱ እንቶፈንቶ ወጣበት ሀገር ዩናይት አድርጎታል ከነ ሙሉ ችግሩ አንድ ለማድረግ ሞክሯል ከሱ በኋላ የመጣው የአመራር ትውልድ ቢሰራ ኖሮ ደግሞ አሁን ሳውዲ አፍሪካ ውስጥ ችግር አለ ያ ችግር ግን በሱ ምክንያት የመጣ አይደለም ከሱ በኋላ የመጡ ሰዎች ባለመስራታቸው ነው አትሊስት እንደዛ በየምናለሁ ሁለተኛው ስትራቴጂክ ኢንሳይት የሚባለው ክላሪቲ ኦፍ አይዲያ ስትራቴጂክ ኢንሳይት ስትራቴጂክ ኢንሳይት ማለት ከዛሬ ካሁን ባሻገር ታላቁን ስዕል አዝማሚያ እድል እና ነገን አሻግሮ የማየት ጥበብ ነው ዳታ መሰብሰብ ኮምፕሌክስ ሲስተምን አንደርስታንድ ማድረግ ማካከል ያሉን መረዳት እና ነገ ጧት የሚመጣውን ሁኔታ መገመት ይጠይቃል ስትራቴጂክ ኢንሳይት ስትራቴጂክ የተሟላ ስትራቴጂክ ኢንሳይት ያለው መሪ ግለሰብ ተቋም ሐሳቦቹን ወደ ተገብሩ የሚችሉ ተጨባጭ ስትራቴጂዎች ከረጅም ጊዜ ግብ ጋር የሰመሩ የተሰናሰሉ ተጨባጭ ስትራቴጂዎች የመቀየር ኃይል ይኖረዋል ግለሰቦች ስትራቴጂክ ኢንሳይት ሲኖራቸው ምንድነው የሚሆነው የሚወስዱት እርምጃ ብሮደር ኢምፕሊኬሽን ትልቁ ስዕል ነው ያለው የሚገጥማቸውን ተግዳሮት ይረዳሉ ይሄ ለመወጣት የሚያስችለው the most efficient መንገድ እድል ይከፍታሉ ቲሞችና መሪዎች እንደዛ ሲኖራቸው ኢመርጂንግ እየመጣሉ የተቋቋሙ ያሉ ኢመርጂንግ እድሎችና አደጋዎችን ይገነዘባሉ ቀድሞ ያሸታሉ በዛ ምክንያት እነዚህን ችግሮች ለመወጣት የሚያስችል እድል ይፈጥራሉ እንደዚህ ሲሆን አዲስ ነገር ይፈጥራሉ ይተባበራሉ በመንገድ ላይ የሚያጋጥማቸውን ተግዳሮት መቋቋም ይችላሉ ቲሞቹ ማለት ስትራቴጂክ ኢንሳይት ያለው ተቋም ግለሰብ መሪ አገር ምን ያለው አንደኛ የሚወስነው ውሳኔ መረጃ ላይ ተመሰረተ ነው አዳዲስ ነገር ይፈጥራል ከሁኔታ ጋር በቀላሉ ይላመዳል ለወደፊቱ የሚመጣ መጻኢ ጊዜ የሚመጣውን ቻሌንጅ አስቀድሞ ይለያል ያውቃል አዳዲስ ስትራቴጂክ ኢንሳይት የምናውቅበት መንገድ ምንድነው ስዎት አናሊሲስ ሲናሪዮ ፕላኒንግ ምናምን ዋረን ባፌትና ኤሎን ማስክ አብነት ነው ኤሎን ማስክ ፊውቸር እንትኑን ገበያውን አይቶ ኤሌክትሪክ መኪና ጀምሮ አሁን ይውላችሁ 10 ሚሊዮን መኪኖች በአመት ይሸጣሉ አጠቃላይ የዋረን ባፌት ስትራቴጂክ ኢንሳይት በዓለም ውስጥ ካሉ ትልልቅ የቢዝነስ ሰክሰስፉል ቢዝነስ ሰዎች መካከል አንዱ እንዲሆን አስችሎታል የአይዲያ ክላሪቲ እንዲፈጠርና ስትራቴጂክ ኢንሳይት እንዲኖር አንድ ካምፓኒ አንድ ግለሰብ አንድ መሪ አንድ ተቋም ሮድ ማፕ ንድፍ ያስፈልገዋል ፍኖተ ካርታ ሁለቱን ያስተሳስራል አይዲያ ክላሪቲ ስትራቴጂክ ኢንሳይት ሁለቱን ብለንድ ያደርጋል እንደዛ ሲሆን ክሊር አቅጣጫ ይኖረናል በየጊዜው የምናስመዘግበውን ውጤት ለመለካት ያስችለናል ሀብት አጠቃቀማችን ጉልበት አጠቃቀማችን እጃችን ጋር ያለው ነገር ኤፊሺየንት እንዲሆን ውጤታማ በመሆን እንድንጠቀም ያስችለናል ሮድ ማፕ ስማርት ጎል ይጠይቃል ቻርት እና ታይም ላይን ይጠይቃል እንደዛ ሲሆን ሜዠረብል ክሊር የሆነ ሮድ ማፕ ይኖራል የናሳ አፖሎ ፕሮግራም እና ማርሻል ፕላን ምሳሌዎች ናቸው አንድ ካምፓኒ አንድ ግለሰብ አንድ ተቋም ኢፌክቲቭ የሆነ ውጤታማ የሆነ የቼንጅ ስትራቴጂ ሲኖረው የቼንጅ ስትራቴጂ እና አተገባበር ሲኖረው የማያቋርጥ ትራንስፎርሜሽን የማያቋርጥ ለውጥ ያስመዘግባል ችግሮች ሲገጥሙ አንሰርቴኒቲ ሲገጥሙ አዳፕተብል ነው ለሁኔታው ከሁኔታው ጋር ይስማማል ሰርፕራይዝ ዳይሆን ያመራር ድጋፍ ያገኛል አመራር ሁኔታውን ይገነዘባል ይገዛዋል ሐሳቡን እንዲሁም ያልተቆጠበ ድጋፍ ያደርጋል የአይዲያ ክላሪቲ ያለ
ስትራቴጂክ ኢንሳይት አለ ቼንጅ አለ ሶስቱን ያገናኘን ሶስቱ ሲገናኝ ኃይል ይፈጥራል የሐሳብ ግልጽነት ፈጠረ የሐሳብ ግልጽነቱ ክሊር ወደ ሆነ ስትራቴጂክ ኢንሳይት መቀየር አለ የሐሳብ ግልጽነትና ስትራቴጂክ ኢንሳይት ተደምሮ ክሊር የለውጥ ፕራክቲስና ስትራቴጂ በድምር ትራንስፎርም እንዲሆን ተቋም ትራንስፎርም እንዲሆን አገር ይሰጠናል ማለት ለግለሰቦች ፓርትነርሺፕን ያስገኛል በዳይቨርሲቲ ውስጥ እንካሪያት እንይላል ኮምፕሊመንተሪ ስኪል ናውሌጅ ፐርስፔክቲቭና ምታገኙ ያደርጋል ተነሳሽነትና ተጠያቂነት አቴታም እንዲመጣ ያደርጋል ፓርትነርሺፕ እንድትነሳቱ ልክ ነገር እንድትሰሩ ያደርጋል ካላሰራችሁ ደግሞ ተጠያቂ እንድትሆኑ ግንኙነት ስለሆነ ለቲሞችና ለመሪዎች ፓርትነርሺፕን ያመጣል ሲነርጂ ያመጣል መደመር ያመጣል ያመራር ጥንካሬም እንዲሁ ያመጣል ለካምፓኒዎችና ለሀገራት የቢዝነስ እድል ያሰፋል ዓለም አቀፍ ተጽዕኖ ይጨምራል ፓርትነርሺፕ ሲኖር ምንድነው የሚያደርገው ኤፊሺየንሲና ምርታማነትና ኤፊሺየንሲ ውጤታማነትን በከፍተኛ ደረጃ ይጨምራል አደጋ ሪስክን በጣም ይቀንሳል ለውቀትና ለኤክስፐርቲዝ ከፍተኛ አክሰስ በከፍተኛ ተደራሽ ያደርጋል አጋርነት ሲጎል ተቋም አጋር ሲያጣ ግለሰብ አጋር ሲያጣ ምን ይሆናል አይዞሌሽን ነው አንደኛው መገለል ነው ለግለሰብ ደረጃ ግለሰቡ ይገለላል ብቻውን ይሆናል በርን አውት ተስፋ ይቆርጣል ይደክመዋል ስትረስ ይሰማዋል ለቡድንና ለመሪዎች ሲሆን ፍራግመንቴሽን ይመጣል መፈራገጥ ዲሳር ያለመግባባት አመራሩ ያለው አክሰስ ምናምን በጣም ሊሚትድ ይሆናል ኤክስፖዠር ምን ሁሉ ነገሩ ይሆናል ለሀገራትና ለካምፓኒስ ስታግኔሽን ይሆናል በአንድ ዛው ላይ መቆም ይመጣል መቸከል ይመጣል የተፈጠሩ ድሎች ይዋክናሉ ዓለም አቀፍ ተጽዕኖ አይኖርም ግሎባል ኢምፓክት አይኖርም አጋር አልባ ተቋም የሆነ ተቋም ምን ይሆናል ማስፋት አይችልም የሆነ ቦታ ያለው ነገር ማስፋት አይችልም ሪሶርስ ያጋጥመዋል የቴክኒካል ችግር ያጋጥመዋል ያለው ሀብት ይባክናል የጥረቱን ያክል ውጤት አያመጣም የመማር እድል ይባክናል ኮዳክና ኖርዝ ኮሪያ አንዱ ኤግዛምፕል ነው ኮዳክ ባለፈው ተናግረናል ኮዳክ 1976 70 ምናምን ዲጂታል ካሜራ ኢኖቬት አድርጎ ያኛው ካሜራ ይሻለኛል ብሎ ጉድ ሆኗል ኮዳክ ኢመርጂንግ ቴክኖሎጂ ካላቸው ካምፓኒዎች ጋር ፓርትነር ቢያደርግ ኖሮ ይህን ሁኔታ ማስቀረት ይችል ነበር ሰሜን ኮሪያም ከዓለም ተለይታ ለብቻዋ መቆሟ ለብዙ ነገር ዳርጓ ወደ ኋላ ቀርታ አሁን ደቡብ ኮሪያ ሰማይ ደርሳለች ያለ መታወቅ ያለም ሰዎች ህልውናን ያለ መገንዘብ ጣጣስ ምንድነው አለመታወቅና ግንዛቤ ውስጥ አለመግባት ምን ያስቸግራል ግለሰቦች የማደግ ነፃነት አለው ግን ያው ምን አይነት እድገት ነው እድገት ሊያውቁ ይገባል ለቡድኖችና ለመሪዎች አለመታወቅ ኤክስተርናል ዲስትራክሽን ያስወግዳል ለሀገራትና ለካምፓኒዎች ለኢኖቬሽን ምክንያት ይሆናል ግን አለመታወቅ የማደግን እድል ሚስድ ኦፖርቹኒቲ እንዲሆን ያደርጋል because ኮዳክ ፓርትነር ያስፈልገው ነበር አለመታወቃችሁ የምትሰሩትን ነገር ሰው አይጠቀምበትም የምትሰሩትን ነገር የመጠቀም ፍላጎት አይኖርም ምንድነው ለምን እንደሚሰሩት አለመታወቃችሁ ኢንፍሉዌንስ እንዳያራችሁ ያደርጋል መታወቅስ ምንድነው ጥቅሙ ሰዎች ሲታወቁ ኢንክሪዝ እድላቸው የማደግ የምናምን ፕሮዳክት የመጠቀም እድላቸው በከፍተኛ ደረጃ ያድጋል ተቀባይነትና ተጽዕኖ ፈጣሪ ይሆናሉ ሲታወቁ ቲም መሪዎች ሲታወቁ ምን ይሆናል ሲታወቁ በመሐከላቸው የመተባበር እድላቸው ከፍተኛ ይሆናል በመሐከላቸው ከፍተኛ እምነት ይኖራል ያልተዋወቁ ስለሚተዋወቁ ማለት ካምፓኒስ አገራት ታዋቂ ሲሆኑ ይሆናል ለሪሶርስ ያላቸው አክሰስ ተደራሽነት ከፍተኛ ይሆናል ተወዳዳሪነታቸውም ከፍተኛ ይሆናል ኦፕራ ዊንፍሬ ስትታወቅ ሚዲያ ኤምፓየር ኢንፍሉዌንስ አላት ኦፕራ ዊንፍሬ ጋር መቅረብ ለምንህ ነው ምን ብለህ ነው ያ ከፍተኛ ገቢ ሲንጋፖር ያላትን ትንሽ ነገር ተጠቅማ ትንሽ ያደገች ታዋቂነት አመጣላት እሱን ደግሞ ተጠቅማ እድገቷን አጠናክራ አጣድፋ አፋጥና ትልቅ ደረጃ ደረሰ ሪኮግኒሽን ማለት ሲንጋፖር ከአሸዋነት ወደ የተቀየረች ምናምን ይባል ብራንዲንግ ዓለም ሁሉ ሪኮግናይዝ የሚያደርጋት የእድገት ምሳሌ ያደርጋት እሱ ተመልሶ ገንዘብ ሀብት አመጣና አፕስኪል አደረገች ማለት ፓርትነርሺፕ በጣም ጠቃሚ ነው መታወቅ ጠቃሚ ነው ኦርጋናይዜሽናል ሬዚሊየንስ አሁን እየመጣ ያለው ለውጥ ፍጥነቱ አንሰርቴኒቲውና ዲስራፕሽን
አፍራሽ ያፈረሰ እንትን የሚል ነገሩ የገነደሰ ይጣል አዲስ ነገር የሚያበቅል ዲስራፕቲቭ የሆነ እድገት እየመጣው ነው የቴክኖሎጂ እድገት ፉክክሩ ሂዩማን ካፒታል እና እየተቋቋመ ያለው ባህል ዘላቂነትና የረጅም ጊዜ ስኬት ጉዳይ እነዚህ በድምሩ ተቋማት በዚህ ዘመን በዚህ ክፍለ ዘመን በተለየ ሁኔታ ካልሰሩ በስተቀር አላስፈላጊ ትርፍና አላስፈላጊ ይሆናሉ ብዙ ተቋማት አይዘልቁም ቁጥሩን ነግራቸዋል ለምሳሌ ሃይራርኪካል ለምሳሌ ከሚቀሩ ተቋማት እንትኑ አሰራሮች መካከል የተቋማት ስትራክቸር የነበረው ከዚህ በፊት የምናቀው ሪጂድ ሃይራርኪ ነው የነበረው ሪጂድ የሆነ ተዋረድ ይሄ ፍሌክሲብል ዲሴንትራላይዝድ እና ኔትወርክድ ስትራክቸር ይተካል የተቋማት ስትራክቸር ፍሌክሲብል ነው ዲሴንትራላይዝድ ነው ልክ እንደ ኦክቶፐስ እንትን ያለው ቪዲዮዎች ታያላችሁ ኔትወርክድ ስትራክቸር እየተተካ ነው ስለዚህ ተቋማት አንዱ የሚለኩበት እንትን የሚሉበት ነበር ስትራክቸራቸው እየተቀየረ ይመጣል ይሄ የሆነበት ምክንያት ሪሞት ወርክ የሚባል አለ ለስራ የሚጠቀመው አጃይል ሜቶዶሎጂ ነው ውሳኔ በፍጥነት መወሰን አለበት ቢዘገይ ያደገኛል ዶት ዲሴንትራላይዝ ያደርጋል አንዱ ሁለተኛው ደግሞ ቶፕ ዳውን ሊደርሺፕ ነው ይሄ ቶፕ ዳውን ሊደርሺፕ በሃንድ ክፍለ ዘመን የቀረ ኮላቦራቲቭ እና ፓርቲሲፓቶሪ ሊደርሺፕ ሞዴል እየተተካ ነው የሚያስተባብርና የሚያሳትፍ ያመራ ስርዓት ሞዴል ለወደፊቱ የአንደኛው ክፍለ ዘመን አመራር ኢምፓወር የሚደረግ መተማመን የሚያሰፍንና አጃይል እንደየሁኔታው ከሁኔታው ጋር አብሮ የሚሄድ አመራር ራሳቸውን የቻሉ ዲፓርትመንቶች ባውንደሪ ያላቸው ምናምን ያላቸው ትንሽ ሳብዲቪዥንስ ነው ኦርጋናይዜሽን ውስጥ የነበረው አሁን ክሮስ ፋንክሽናሊቲ የሆነ ባውንደሪው የጠፋ ክሮስ ፋንክሽናል ቲም እና ኔትወርክ የተቋቋመ ኔትወርክ ነው ተቋማት አሳታፊ በትብብር ላይ የተመሰረተ አላይኒንግ እና ኢንተግሬቲቭ ዲፓርትመንትስ መቋቋም ላይ ይሄዱ ነው ፐርማነንት ኦፊስ ስፔስ የጠፋ ነው ሪሞት ወርክ ሃይብሪድ ሞዴልስ ፍሌክሲብል ወርክ ስፔስ አዳዲሶቹ እንትኖች ናቸው አዳዲሶቹ ተቋማት አጃይል ኦርጋናይዜሽንስ ናቸው አዳፕታቢሊቲ አጂሊቲ ኢተሬቲቭ ፕሮሰስ ፍሌክሲብል ካስተመር ሴንትሪክ እና ሪስፖንሲቭ ደንበኛን ማዕከል ያደረጉ ለችግሮች ለእንትኖች ጥያቄ የሚሰጡ እንደየሁኔታው መስራት የሚችሉ ተቋማት ነው ሁለተኛው ኔትወርክድ ኢንተርፕራይዝስ ነው እየመጡ ያሉት ዝም ብሎ ሰራተኞቻቸው ላይ ብቻ አይደለም ይሄ ሁሉ የምንፈጥረው ኔትወርክ 21ኛው ክፍለ ዘመን ላይ ሬሌቫንት ተቋም ያደርገናል ኔትወርክ ይኖራል ኤክስተርናል ኔትወርክ በጣም ኢምፖርታንት ነው ለሳክሰስ አቅራቢዎች ኮላቦሬተርስ ኢንተርናል ሃይራርኪ በተጨማሪ ኤክስተርናል ኔትወርክ በጣም ጠቃሚ ነው ዘላቂ ለመሆንና በረጅም ጊዜ እንትን ለማለት ተቋማት መቀየር አለባቸው ሬዚሊየንስ የሚባለው አይበገሬነት እንግዲህ ተቋማት ይሄን ጥበብ የሚያገኙበት ይሄን ፍሌክሲብል የሚሆኑበት ለረጅም ጊዜ አስበው የሚሰሩበት እና ለደንበኞቻቸው ለሰራተኞቻቸውና ለባለድርሻ አካላቸው ማዕከል ያደረገ ስራ የሚሰሩበት ጥበብ ነው አዳዲሶቹ ኦርጋናይዜሽኖች እያበቃ ያለው የኦርጋናይዜሽኖች እንትን ሃይራርኪካል ስትራክቸር እየቀየረ ነው ቶፕ ዳውን ከላይ ወርታች የሚወርደው ያመራር ይሄ ዲፓርትመንት ይሄ ነው የሚባለው ነገር እየቀረ ነው ቋሚ የኦፊስ ስፔስ እየቀረ ነው አዳዲሶቹ ኦርጋናይዜሽኖች እንግዲህ አጃይል ኦርጋናይዜሽንስ አዳፕታብል አጃይል እና ኢተሬቲቭ ፕሮሰስ ላይ የተመሰረተ ኔትወርክድ ኢንተርፕራይዝስ ፕላትፎርም ካምፓኒስ ዲጂታል ፈርስት ካምፓኒስ ፐርፐስ ድሪቭን ኦርጋናይዜሽንስ እነዚህ የአዳዲሶቹ በዚህ ዘመን በሚቀጥለው ዘመን የሚመጡ አዳዲስ ተቋማት ናቸው ይሄ ሪጂድ ኦርጋናይዜሽናል ስትራክቸር የሚባለው ነገር እየቀረ ነው አሁን እንኳን ማኬንሲ ያወጣው ሪፖርት እንደሚያሳየው በአሁኑ ዘመን 13% የሚሆኑ ካምፓኒዎች አዲሱን ስትራክቸር አጂሊቲ ምናምን አዳፕታቢሊቲ ላይ የተመሰረተ እንደሚሰሩ ካምፓኒዎች ስትራክቸር ነው የሚጠቀሙት ይሄ ውጤታማ ያልሆነ የለውጥ አመራር 70% የቼንጅ ማኔጅመንት የለውጥ ጥረቶች ፌል ያደርጋሉ ይሄ ምክንያቱ ኢንኤፊሽንት የሆነ የለውጥ ደካማ የሆነ የለውጥ አመራር ነው በሚቀጥለው ዘመን የሚመጡ ተቋማት ይሄን ካልቀየሩ መኖር አይችሉም ይሄ ቶፕ ዳውን ሊደርሺፕ የሚባል ከላይ ወርታች የሚወርድ 75% በ2020 ዴሎይት ያወጣው ግሎባል ሂውማን ካፒታል ትሬንድ ሰርቬይ የሚለው 75%
75% ተቋማት ትብብር ላይ የተመሰረተ አገልጋይ አመራር ላይ የቆመ የአመራር ስርዓትን በዋነኛነት ይከተላሉ። በ2025 ኢንፍሌክሲብል ሪሞት ወርክ ፖሊሲስ የሚባለው ይሄም ይቀር ይሆናል አንዱ። በ2025 እንኳን 22% ካምፓኒዎች የሚያሰሩት ሰራተኛ በፊክስድ ቦታ ሳይሆን እንደዚህ ኦፊስ ሳይሆን ሪሞት ወርክ ይሆናል የሚል ፕሬዲክሽን አለ። ያው የሚወጡ ዳታዎች እንደሚያሳዩት 71% ካምፓኒዎች አጃይል አሰራርን ይከተላሉ። አጃይል ሜቶዶሎጂ ነው አሰራራቸው። ኦሬዲ እንትን ሆኗል ማለት አጂሊቲ 71% ከሆነ በ2-3 ዓመት 100% ይሆናል። ዴታ ድሪቭን ዲሲዥን ሜኪንግ ዴታ ላይ የተመሰረተ ውሳኔ አሰጣጥ ሪል ታይም ዴታ ላይ የተመሰረተ ውሳኔ ስለሚሰጡ ከፍተኛ እንትን አላቸው። ቢኖራቸውም ቅድም ያልነው 35% ቀይም ሴቶችና ይሳሳታል። ይሄ ፌስ ሪኮግኒሽን ነጮች ጋር ስንት ብለናል? 1% ነው ያለው። የራሱ ችግሮች አሉበት እና ምን እንደሚያሳዩ 53% ካምፓኒዎች ዴታ ድሪቭን ላይ የተመሰረተ ውሳኔ የሚወስኑ ካምፓኒዎች ረቨኗቸው ገቢያቸው በሁለት እጥፍ ያድጋል ይላል። በጣም ኢምፖርታንት ነው እና ዲጂታል ትራንስፎርሜሽን ዲጂታል እንትን ላይ ኢንቨስት የሚያደርጉ ካምፓኒዎች ረቨኗቸው በከፍተኛ ገቢያቸው ከፍ ያደርጋል። በ2025 የዲጂታል ትራንስፎርሜሽን ገበያ የሚባለው ማርኬት የሚባለው $3.3 ትሪሊዮን ይደርሳል ተብሎ ይገመታል። ካስተመር ሰንትሪክ ቢዝነስ ሞዴል የሚከተሉ ካምፓኒዎች ማለት ልክ እንደነ አፕል ምናምን ማለት ነው። አንድ ሰርቬይ እንደሚያሳየው ደንበኞች አንድ ዕቃ የሆነ ቦታ ሄደው ሲገዙ መስተንግዶ የሚሰጣቸው መስተንግዶ የዕቃውን ያክል ጠቃሚ ነው፣ እኩል ነው። መስተንግዶ ከጎደለ ዕቃው ጥሩ ቢሆንም አይፈልጉት። ልክ ለዕቃው ለሚገዙት ዕቃ የሚሰጡት ቫልዩ ያክል የሚደረግላቸው መስተንግዶን ቫልዩ ያደርጋሉ እና 80% ደንበኞች እንደዚህ አይነት ስሜት አላቸው። አሁን ይሄ ካስተመር ሴንትሪክ ነው። ሰዎች ዕቃ መግዛታቸው ብቻ ሳይሆን እንዴት ትሪት እንደደረጉ ማተር ያደርጋል። ካልሆነ አይገዙም። የወደፊቱ ካምፓኒዎች ምንድነው የሚሆኑት? ኢመርጂንግ ትሬንዱ ምንድነው? ኤአይ ድሪቭን ኦርጋናይዜሽንስ ካምፓኒዎች ቅድም እንደተናገሩት በ2030 ኤአይ ማርኬት $15.7 ትሪሊዮን ይደርሳል ይባላል። እንግዲህ ትልቅ እንትን ነው። ይሄን መጠቀም ይጠይቃል ማለት ነው። የወደፊቱ ካምፓኒዎች ሌላው ሳስተነብል እና ኤቲካል ቢዝነስ ፕራክቲስ አላቸው። በ2020 የተደረገ ኒልሰን ሪፖርት እንደሚያሳየው 68% ዓለም ውስጥ የሚገኙ ተጠቃሚዎች ለሚገዙት ዕቃ ብቻ ሳይሆን ካምፓኒው ሳስተነብል ፕራክቲስ ለኢንቫይሮንመንት ላይ ያለው ሴንሲቲቪቲ ላይ ተመስርተው ነው ዕቃ የሚገዙት። አታች ቫልዩ የፈለገ ምርት ዕቃ ያመረተ ፊውል ካርበን ምናምን ወደ ኢንቫይሮንመንት እየለቀቀ የሚጠቀም ካምፓኒ የሚያመርተ ካምፓኒ ዕቃ አይገዙ። ኢንቫይሮንመንታል ሴንሲቲቪቲ ሳስተነቢሊቲ የሰው ልጅ ሁሉን ጭንቀት ሆኗል። ለምን? የሙቀት እየጨመረ ነው፣ የዓለም ሙቀት እየጨመረ ነው፣ ምናምን እየጨመረ ያሳስባቸዋል። ለዚህ ኮንትሪቢዩት የሚያደርግ ካምፓኒ ለክላይሜት ቼንጅ ኮንትሪቢዩት የሚያደርግ ካምፓኒ ዕቃ መግዛት አይፈልጉም። ዕቃውን ብቻ ሳይሆን የተመረተበት መንገድ ማተር ያደርጋል። በዚህ ምክንያት ኦርጋናይዜሽናል ሬዚሊየንስ በዚህ ጊዜ መቀጠል ሬሌቫንት ሆኖ መቀጠል በጣም ጠቃሚ ነው። አይቻልም ካልሆነ ለመቀጠል ደግሞ ጎዳውን ጎዲፕ የሚባላል ለችግሮቻችሁ ብሮደር ሶሉሽን ሰፋ ያሉ መፍትሄዎች እንትን በሉ፣ ግን ደግሞ ስፔሲፊክ ታርጌት ግቡና በደንብ እንትን አድርጉ። እንደዚያ ሲሆን ተቋማት ብሮደር ሶሉሽን ለችግሮቻችሁ መፍትሄ ታገኛላችሁ። የሆነ ስፔሲፊክ ነገር ደግሞ ለይታችሁ በደንብ ስትሄዱ ታማኝ የሆነ ተጠቃሚ ታገኛላችሁ። ቶፕ ዳውን ቦተም አፕ ነው። ታክቲክም ላይ ስሩ፣ ማይንድ ሴትም ላይ ስሩ። ያ በድምር እንትን ያደርጋል። ምን አይነት ስኪል ነው የሚያስፈልገን? ይሄን በሙሉ አየን። ስኪል ተቋማት፣ ግለሰቦች ምን አይነት ስኪል ያስፈልጋቸዋል? ኪዩሪዮሲቲ እና ኮሌክቲቭ ኪዩሪዮሲቲ። ኪዩሪዮሲቲ አንድ ሰው ነው ሲጓጓ ጉጉት መጠን ነው። ኮሌክቲቭ ኪዩሪዮሲቲ ደግሞ እንደ ድርጅት ነው። ህፃናት እንትን አይላችሁም? ልጅ ያለሁን ልጅ በጣም የሚገርም ልጅ ነው። በቃ የማይጠይቀኝ ጥያቄ የለም። የሆነ ቦታ እንደው 1 ኪሎ ሜትር ብንሄድ ቆሞ ባባ ይሄ ምንድን ነው የማይጠይቀኝ ጥያቄ የለም። በቃ እንደው ህፃን ልጅ ስለሆነ የለም እንጂ ኪዩሪየስ ነው። ያየው ነገር ሁሉ ፋሲኔት ያደርገዋል። ዝም ብሎ እኔን እያወራ ምናምን አይሄድም። የሚያወራ የሆነ ነገር ምንድነው ይሄ እና 3 ዓመት ከ6 ወር ከ7 ወር ነው መንገድ ላይ ለምሳሌ ወደ ትምህርት ቤት ታደርሱት ወይ ደግሞ ሌላ ቦታ በተደጋጋሚ የሚሄድበት ቦታ ይሄድ አቅጣጫ በተቀይሮ ያውቀዋል። ብዙ አይ ነገር
ይላል ያውቀዋል። ወደ ቤት ስትሄዱ አቅጣጫ ብትቀይሩ ያውቀዋል። ቢኮዝ ህፃናት ኪዩሪየስ ናቸው፣ በጣም ይጠይቃሉ። ግን they just want to know ህፃናት ስለሆኑ እና ጥናት ተመራማሪዎች ይሄ ነገር ይቀጥላል ወይ ለምንድን ነው ሰዎች ተለቅ ሲሉ ዝም ይላሉ አይጠይቁ ኪዩሪየስ አይሆንም ለምንድን ነው ብለው ጥያቄ ጠየቁ። እና ምን ይባላል በአቨሬጅ በአማካኝ ህፃናት በየአንድ ሰዓቱ 107 ጥያቄ ይጠይቃሉ። 107 ጥያቄ። እንግዲህ የሚገርመው ህፃናት እኮ ይሄ ሁሉ የሚጠይቁት ጥያቄ ብዙ ሊያረጉት አይደለም። እኛ ቤተሰብ እንመራለን፣ መስሪያ ቤት እንመራለን፣ ራሳችን እንመራለን፣ ብዙ ነገር እንመራለን። ብዙ ማወቅ ያለብን መጓጓት ያለብን እኛ ነን። አሳዛኙ ነገር ግን ብዙ የማያሳስባቸው ህፃናት በጣም ኪዩሪየስ ናቸው። ሰው ደግሞ እያደገ ሲመጣ እየተለቀ ሲመጣ ኪዩሪየስ አይሆንም። ኪዩሪዮሲቲ ያስፈልገዋል ለስራው በጣም የሚያስፈልገው ነገር ግን እየቀነሰ ይመጣል። ቢኮዝ የትምህርት ስርዓት ትምህርት ቤቶች ምናምን ኪዩሪዮሲቲን ፎስተር ያደርጉ ኪዩሪዮሲቲን የሚገል እንትን ያለን ኤፒሶድስ ኦፍ ኪዩሪዮሲቲ የሚባል እንትን አለ። ምንድነው የሆነው? ህፃናት በሁለት ሰዓት ውስጥ ኬጂ ያሉ 2.36 ጊዜ ይጠይቃሉ። በሁለት ሰዓት ስትሬች ውስጥ አምስተኛ ክፍል ሲደርሱ እነዚህ ልጆች ራሳቸው 0.48 ጊዜ ነው እንትን የሚል ኪዩሪዮስ የሚሆኑት። ቀነሰ ማለት ነው። በሁለት ሰዓት ውስጥ 2.6 አምስተኛ ክፍል ሲሆኑ ግን 0.48። እንደዛ ብቻ አይደለም። አንድ ምርምር ተካሄደ 1600 ልጆች ጋር የተደረገ ምርምር ማለት 5 ዓመት 10 ዓመት እና 15 ዓመት ልጆቹ 5 ዓመት እያሉ ተጠኑ፣ 10 ዓመት እያሉ ተጠኑ፣ 15 ዓመት እያሉ ተጠኑ። የተለያዩ ልጆች አይደሉም፣ ተመሳሳይ ልጆች ናቸው። እና 5 ዓመት እያሉ ሲፈተኑ ይሄ ክሬቲቪቲ ስኮር ቴስት የሚባላል ኪዩሪየስ መሆኑን የሚያረጋግጥ ማለት ነው። እነዚህ ልጆች 98% ውጤት አመጡ። 10 ዓመት ሲሆናቸው እነዚህ ልጆች ስኮራቸው 30 ብቻ ሆነ፣ ውጤታቸው 30 ሆነ። በጣም የሚያሳስበው ነገር 15 ዓመታቸው ሲሆን እነዚህ ሰዎች 12% ብቻ ሆነ። እንግዲህ ችግር ፕሬሲንግ ችግር ያለው ክሬቲቪቲ የሚጠይቀው እየጨመርክ ሲመጣ ነው። ህፃናት እኮ ኪዩሪየስ ሆነው ምንድነው ያውቁታል የሚለው አይ ዕውቀት እየጨመረ ስለሚመጣ ነው የሰው ልጅ የሚለው ደግሞ ውሸት ነው። ዕውቀቱ አይደለም ሲስተማቲካሊ እንዳናስብ ብዙ እንዳንጠይቅ የሚያደርግ እንትን ታዲያ 280 ሰዎች ላይ የተደረገ ምርምር እንደሚያሳየው 2% ሰዎች ብቻ ናቸው ክሬቲቭ ተብለው የተለዩት። ሌሎቹ 98% ክሬቲቭ አይደሉ። እንዲያውም የሚያሳየው ቅድም ያልኳችሁ ዕውቀት ሲጨምር ነው ኪዩሪየስ የማይሆነው ሰው። ከፍተኛ ዕውቀት ያለው ሰው ኪዩሪየስ ነው ኖርማል። the more you know you don't know ነው ያለው ኒቼ ነው ማለት ነው። ባወቃችሁ ቁጥር እንደማታውቁ የበለጠ ታውቃላችሁ። ስታውቁ ነገሮች የምትረዱበት መንገድ የተለየ ስለሆነ ብዙ ጥያቄ ስለምትጠይቁ ተክሪያ ጥያቄ ስለምትጠይቁ ጋባችሁን በሙሉ ታውቃላችሁ። ኪዩሪዮሲቲ ለምን ይጠቅመናል? ለምን ይሄ ሁሉ ምን አሳሰበ? ኪዩሪየስ የሆነ ሰውና ያልሆነ ሰው ሲወዳደር ተመሳሳይ ኤጅ ሆኖ ኪዩሪየስ የሆነው ሰው 5 ተጨማሪ ዓመታት መቆየት እንደሚችል ጥናቶች ያሳያሉ ይኖራል። ይሄ የብሬን የደም ዝውውራችሁ ምናችሁ የማወቅ ፍላጎታችሁ ኢነርጂያችሁ ጥረታችሁ እንትን ያደርጋል። ኪዩሪዮሲቲ ጉጉት ካላችሁ ትማራላችሁ፣ ታነባላችሁ፣ አያስቀምጣችሁም። ኪዩሪየስ ሆናችሁ ያነበባችሁት መጽሐፍና ኪዩሪየስ ሳትሆኑ ያነበባችሁት መጽሐፍ ይለያያል። ኪዩሪየስ የሆነ ነገር አትረሱትም፣ ሚሞሪን ራሱ አፌክት ያደርጋል። ዝም ብላችሁ ኢንዲፈረንት ሆናችሁ ለፈተና ለምን ያደርጋችሁ ዝም ብላችሁ ለማንበብ ያደርጋችሁ አታስታውሱም። ኪዩሪዮሲቲ በሰዎች መካከል የተሻለ ሪሌሽንሽን እንዲኖር ያደርጋል። ኪዩሪየስ ስትሆኑ ለሰው አቴንቲቭ ትሆናላችሁ። ምንድነው ለኢንተረስቱ ለፍላጎቱ ጆሮ ትሰጣላችሁ። ምንድነው ቀልብ ትሰጣላችሁ። ዲፕ ኮስችን ጠይቃላችሁ። ስትጠይቁ ኖርማል ዲፕ ኮስችን ኮሙኒኬሽን ላይ ነው። you ask deep question ዛሬ እንዴት ቀንሽዋለ ሳይሆን ዛሬ ውስጥ በጣም ደስ ያለሽ ነገር ያስደስተሽ ነገር ምንድነው? ከዛ እንዴት ያስደስተሽ ዲፕ ኮስችንስ አሉ። ሰዎች ኬር ዝም ብሎ ለምንተፍረቱ ብለሽ ለስሙላ ስትጠይቁና ከልባችሁ ስለሰው ማወቅ ፈልጋችሁ ስትጠይቁ ይለያያል። ዲፕ ኮስችን ስትጠይቁ እናያዋለን፣ ሪሌት ታደርጋላችሁ ከሰው ቀልብ ልብ ለልብ ነው የምትናገሩት። ግን ተስፋው ደግነቱ አሁን ዝቅተኛ ኪዩሪዮሲቲ ያላችሁ ማለት አያድግም አይቀየር ማለት አይደለም። መቀየር ይቻላል። ኪዩሪዮሲቲ እንዴት ነው ካልቲቬት የሚደረገው? ጥያቄ ጠይቁ። ከሙያችሁ ከምታውቁት በላይ ውጭ ሌላ ነገር አንቡ። ወጣ ብላችሁ አንቡ። ኪዩሪዮሲቲ የሚያመጣው የማታውቁት ነገር ላይ ነው። የተማራችሁት
ንባባችሁ ትንሽ ወጣ ብላችሁ አንዳንድ ነገር ጨምሩ ከተማራችሁት ነው ኢንኩዚቲቭ ሆኑ ሰዎች ጋር ኢንትረስት ኖሯችሁ ምናምን ዝርዝር ጥያቄ ጠይቁ ማዳመጥ ብዙ አለመናገር ብዙ ማዳመጥ ጀምሩ ሰው እንደምታዳምጡ ሲያቅ ይናገራል ስታዳምጡ ነው ደግሞ ሰው የሚገባችሁ ኢመርስ አርጉዛው የሆነ ቶፒክ ላይ ራሳችሁን ጥልቅ አስገቡ ዝም ብሎ ላይ ነካ አይደል ጻፉ እጃችሁ ላይ ስትሄዱ ኖትቡክ ያዙ ድንገት የሆነ ነገር ሲመጣላችሁ ጻፉት ያበረታታል ኖትቡክ ያዙ ባይዘው መጻፍ ለጤንነት በጣም ጠቃሚ ነው ስለራሳችሁ ሰልፍ ዲስከቨሪ ደካማ ጎኔ ጠንካራ ጎኔ እንዴት ነው ምናምን ይያሉሽ በደንብ እንተንበሩ ስሎው ዳውን ፕሮዳክቲቪቲ ክሪኤቲቪቲን ኪዩሪዮሲቲ ይገላል ቱ ማች ፕሮዳክቲቪቲ ሐሳብና ስራ ምርታላችሁ ግን ሐሳብ ያስፈልጋችኋል ሐሳብ ዝም ብሎ እንጨት መጥረብ ከሆነ በየቀኑ ካደረጋችሁ ሐሳብ ተዋለ ኦኬ ዱ ዛት እንጨት መጥረብ የሆነ ስራው ይስራ ግን አሴም ታይም ትንሽ ሐሳብ ያስፈልጋል እንዴት እንደሚጠረብ ምናምን የሆነ ነገር ማንበብ አዲስ ነገር መማር አለበት ከልጆች ጋር መዋል ደግሞ ጥሩ ነው ኪዩሪየስ ያደርጋል ሲጠይቋችሁ እኔ ከልጅ ጋር ስውል የሚሰማኝ እንትን በጣም ጥያቄው ይገርመኛል አዲስ ነገር ለማወቅ እየሞከረ ስለሆነ እኔም ደግሞ አንዳንድ ጊዜ ለሱ መልስ ለመመለስ በጣም ክሪቲካል እንትን አሁን ባለፈው ከዚህ ሳር ቤት ወረታች ስንወድ በጣም ፈጣን ነው እንግዲህ መኪና አለሰ መከላከያ እንትን አለ የሆነ ሚሳኤል ሮኬት ባባ ሮኬት አለ ይታለ ታሪኩ እዚህ ነበር ከዛ what kind of rocket is it I don't know እና ሮኬት ስለ ሮኬት አይነት ምናምን እሱ እየጠየቀኝ ማንበብ ጀመርኩ ዘው ምን አይነት ነው ያለው ምናምን ብያ ይጋባል ስሜቱ ጉታችሁ እንደ ከልጆች ጋር መሄድ በጣም ኢምፖርታንት ነው ኪዩሪዮሲቲ አጠቃላይ ለህይወት ኢምፖርታንት ነው ፎርምስ ኦፍ ኪዩሪዮሲቲ ኤፒስቴሚክ ኪዩሪዮሲቲ የሚባላል ስለ ዓለም ለማወቅ ስትሞክሩ ነው ስለ ዓለም በማወቅ ዓለምን አስመልክቶ ያላችሁ የእውቀት ጋፕ ለመሙላት የምትሞክሩት እንትን ኤፒስቴሚክ ነው the whole ነው ኤፒስቴሞሎጂ ነው the entire universe ኮስሚክ ነው እንትናችሁ ማለት ኢምፓቴቲክ ኪዩሪዮሲቲ የሚባላል ከሌሎች ጋር መግባባት ማወቅ ሌሎችን አንደርስታንድ ለማድረግ ስትፈልጉ ሌሎችን ለመቅሰም ስትፈልጉ የምትጠቀሙበት ታይፕ ነው እንትን ያስፈልጋችኋል ኤፒስቴሚክ ኪዩሪዮሲቲ ያስፈልጋችኋል ስለ ዓለም ነው ኢምፓቴቲክ ኪዩሪዮሲቲ ከሰው ጋር ለተማር ያስፈልጋችኋል ዳይቨርስ ኪዩሪዮሲቲ የሚባላል ከምታውቁት የተለየ ነገር የተለየ ሙያ የተለየ ባህል የተለየ ቋንቋ የተለየ ምናምን ለማወቅ ያላችሁ ፍላጎት እና ዳይቨርስ ኪዩሪዮሲቲ ያጭር ጊዜ እንትን ነው ኤፒስቴሚክ እና ኢምፓቴቲክ ኪዩሪዮሲቲ ግን ብዙ ጊዜ ይቆያሉ ሶ ኪዩሪዮሲቲ አትራክተርስ የሚባላሉ ምንድነው አንዳንድ ሐሳቦች ስቲኪ ናቸው አምሮአችን ላይ ይቆያሉ how to tell a sticky story ምናምን መጻፍቶች አሉ አንዳንዶቹ ደግሞ ወዲያው ይረሳሉ የዚህ ምክንያት አንዱ ይሄ ፖዚቲቭ early experience መጀመሪያ ላይ ያጋጠመ አዎንታዊ ኤክስፒሪየንስ ነው በልጅነታችሁ ቤተሰባችሁ ኢንከሬጅ የሚያደርገው አባታችሁ ሐኪም ከሆነ እናታችሁ በጂኦሎጂ ሂስቶሪያን ከሆነች ምናምን ያን የምታወሩት ነገር ለምሳሌ አንዳንዱ ጉዳይ ላይ ኪዩሪዮሲቲ ያታተራችሁ ያ በልጅነታችሁ ኤክስፖዝድ ይሆናችሁ ፖዚቲቭ ነገር ከእናታችሁ ከአባታችሁ ከወንድማችሁ ካጎታችሁ ልጅ ምናምን ለዛ ጉዳይ የተለየ ኤክስፖዠር አላችሁ ለምሳሌ በልጅነታችሁ ሳይንስ ተወዳላችሁ ጎበዝናችሁ ምናምን ከተባላችሁ ስትልቁም እንደዛ ነው የሚሆነው ሶ ኪዩሪዮሲቲ አትራክተርስ ይባላሉ እነዚህ አይደንቲቲም ላይ እንትን ይላል early እናንተ የገጠር ልጆች ከሆናችሁ ግብርና ጋር ምናምን የተመሰረተ ድርቅ ምናምን የሚያጠቃው አካባቢ ከመጣችሁ ስለ ኢንቫይሮንመንት ሴንሲቲቭ ትሆናላችሁ ምናምን ከዛው የእውቀት ፍቅር ጉድ ኢንተሌክቹዋል እንትን ሁሉ ጊዜ ኪዩሪየስ እንድትሆኑ ያደርጋቸዋል በጣም ኢምፖርታንት ስኪል ነው ሶ ኪዩሪዮሲቲ ሁለት ዳብል ኤጅ ሶርድ ነው ከፍተኛ ኪዩሪዮሲቲ የፈጠራ የኢኖቬሽን የንባብ የምናምን የፕሮብለም ሶልቪንግ ምናምን ውጤት ነው በሌላ በኩል በጣም ብሎ የተንበረቀ ፎከስድ ካልሆነ ኤክሰስ ከሆነ ደግሞ ዝም ብላችሁ አንዱን ሳሰሩ አንዱ ኪዩሪዮሲቲ ሲዘሉ ከኪዩሪዮሲቲ ወደ ኪዩሪዮሲቲ ሲዘሉ ኪዩሪዮሲቲ has to be በጣም ካልቲቬት መደረግ ያለበት ነገር ነው ግን ደግሞ በሊሚት ቱ ማች ከሆነ ያጠፋዋል ሶ ደብል ኤጅ ሶርድ ነው በሁለት ጎኑ የተሳለ እንትን ነው ማለት ነው ሶ ኪዩሪዮሲቲ ኮንፍሊክት እንዴት እናስወግድ በአንድ በኩል ከፍተኛ ኪዩሪዮሲቲ የእድገት የምናምን ምንጭ ነው በሌላ በኩል ደግሞ ይሄ ነገር
ተንቦራቆ ለከታቶ ደግሞ እንትን እንዳያጠፋን ምን እናረግ? keep a curiosity in box ይባላል። አዲስ ሐሳብ ታገኛላችሁ ምናምን ኢንቦክስ ግን ሊሚት ይኖረው። ሁለተኛ ጊዜ አብጁ። ከአንድ ክሪዮሲቲ ወደ ሌላ ክሪዮሲቲ የምትሄዱበትን ጊዜ ዝም ብላችሁ 20 ክሪዮሲቲ አንድ ላይ ሳይሆን ዛሬ በሁለት ቀን በሶስት ቀን ይችላል በአንድ አመት ይችላል ብላችሁ ገድቡት። ፓርትነር ይኖራችሁ አንዱ የሚያስብ አንዱ የሚሰራ ተተቀብሎ ስቲቭ ጆብ እና ስቲቭ ዋዝኒያክ የሚባሉ ሰዎች በጣም እንትን ብለዋል። አንዱ ሐሳቢ ነው አንዱ እንትን ነው ኮኦፕሬት በማድረጋቸው አንዳንዶቻችን የማሰብ አቅማችን ከፍተኛ ነው አንዳንዶቻችን የመተግበር አቅማችን ፓርትነር ስታደርጉ ባዲ ሲኖራችሁ ሪያሊቲ ቼክ ይኖራችኋል ዝም ብላችሁ ሲዘሉ ኖ ፕሊስ ይላችኋል ሐሳብ ሲጠፍ ደግሞ ፕሊስ ሐሳብ አምጥቷል ይሄ ሜታ ኮግኒሽን የሚባል እንትን አለ ሁሉ ጊዜ ሪፍሌክት አድርጉ ፕሮግረሳችሁ ላይ ሪፍሌክት አድርጉ ይስተሳሰብ ትንሽ ኪሪዮሲቲ ነው ያለኝ ከፍል አድርገው ኦር በጣም ቱማች ኪሪዮሲቲ ሆኖ ዝም ብሎ ካንዱ ሌላው ይዘልልኩ ነው ያለሁት ውጤታማ የማይሆን ይሄ ሜታ ኮግኒሽን ይባላል ራሳችሁን ከዚህ አንፃር ማወቅ በጣም ጠቃሚ ነው ኪሪዮሲቲ ኪሪየስ ሰዎች ከሆናችሁ ይቅርብኝ የምትሉት ነገር አለ አንድ ነገር አጓጉታችሁ በዝርዝር እንትን ስትሉ ድግስ ላትሄዱ ትችላላችሁ የሆነ በዓል ያመጣችሁ ይችላል embrace the joy of missing out የሆነ ነገር በጣም ስታቁት እንትን ይመስላችኋል ከሌላው ሰው የተለየ enlightenment ይኖራችኋል ኪሪየስ ሆናችሁ ስለ አንድ ነገር በጣም በዝርዝር ነገር ስታረጉ ሌላው ነገር የሚያመልጣችሁ ነገር አለ it's okay you let it go curiosity is a fundamental ግለሰቦች የሚያድጉት ተቋማት የሚያድጉት ቡድኖች የሚያድጉት አገራት የሚያድጉት curious የሆኑ ሰዎች ናቸው Einstein was a very curious person ሁሉ greatest scientist greatest musician greatest ምናምን የሆነ ነገር በደብዝ የሚያዩ ይሁን በጣም የሚያቃጥል እንትን ጉጉት ያላቸው በሆነ ነገር በጣም ተስበው ወደ ውስጥ የሚሄዱ ጠይቀው የማይደክሙ መልስ ፈልገው የማይሰለቹ ሰዎች ናቸው ይሄ ሰዎች ናቸው ተቋማት ደግሞ ኮሌክቲቭ ኪሪዮሲቲ የሚባላል ይሄን አሳሰብ እንትን ብለው ባህል ያረጉታል የሚጠይቁ ሰዎች ኦፕን ሰዎች አንቦ የማይደክሙ አዲስ ዕውቀት አግኝተው የማይደክሙ አዲስ ነገር ባገኙ ቁጥር የበለጠ የሚፈልጉ አወኩ ብለው የማያኩራሩ ሁሉ ጊዜ ለማወቅ የሚፈልጉ ሰዎች ሲኖሩ ተቋሙ ኮሌክቲቭ እንትን ይባላል ባህል ይሆናል እንደዛ ከሆነ ማይ ብራዘርስ ምንም ማይ ብራዘርስ ኤንድ ሲስተርስ ማቆሚያ የለውም ወደፊት ብቻ ነው የሚሄደው ያለ ኪሪዮሲቲ ግን አይሆንም this is a very important soft skill this is a very important essential skill this is an essential skill ለተቋማትም ለግለሰቦችም ለሀገራትም ለመሪዎች